ሌሎችም ሰዎች እዚህ ስቴጅ ላይ ቅድም እንዳልኩ ከሶስት ሀገር ቴሪቶሪ አፍርሰን የራሳችን ሀገር ጠፍጥፈን እንሰራለን የሚሉ በሃይማኖት ወይ በሆነ አይነት ፍሪንጅ እንትን ሀገር ፈጥራ እንደዚህ አይነት ምኞት ያላቸው ወይም ደግሞ የጎረቤት ሀገር ኢትዮጵያን ማፋረስ ውስጥ ጥቅም አለኝ ብሎ የሚያስብ በትዳር አጋር በገንዘብ በምን ጠልፎ የሚያስወራቸው ሰዎች እነኛን ሰዎች የሚያወሩትና ፍናን አንተ የምታወራው እኩል አይደለም። ቢኮዝ አንተ ስቴቱ ጥቅሜንና ሴኩሪቲን ያስጠብቅልኝ እንጂ ጥያቄ ስቴቱን በማፍረስ ውስጥ በፒውር ዲስትራክሽን ውስጥ ቀደም ሲወራ የነበረው አይ ቲንክ ቹቹ ሲል የነበረው ፌደራል መንግስቱ መዳከም አለበት እንትን ማለት አለበት እያለ ያወራ ነው። አንድ ሀገር ኔሽን ብሎ እሱ ሌላ ነገር ነው ያወራው። አንድ ሀገር ግን እንደ ሀገር ቴሪቶሪ ፖፑለስ እና ገቨርንመንቱ ነው የማንነቱ ያለውናው መገለጫ። ሶ ገቨርንመንቱን ማዳከም አለብኝ ሲልህ you can see ምን የሚወራው ነገር ለዛ ነው እየተሽከረከረ ስቴጅ ሼር ማላረግበት አንዱ ምክንያት ማህበረሰቦችን ትልልቅ ማህበረሰቦችን በማዋረድ ዲኒግሬት በማድረግ የአንደኛውን ሳይድ ይዞ የሌላኛውን ሳይድ በመቃየር እነሱ ማለት የሚፈጠር ግጭትን ካሻውት እናደርጋለን የሚል የህግደፍ ይሄንን አይነት አካሄድ ነው የሚመጣው። ሶ እሱን እዛ እንተው። ኢትዮጵያ ኤምፓየር ነበረች። ኦፍ ኮርስ ኤምፐረር የነበራት ኤምፓየር ነበረች። የኤምፓየር ፎርማቶች አሏት። ትክክለኛ ፎርም የተደረገ ጠንካራ የስቴት አፓራተስ አይኖራቸው እንጂ እነኚህን ኔሽኖች ኢንትግሬት አድርጎ በራሱ ቋንቋ፣ በራሱ ሃይማኖት፣ በራሱ ፍልስፍና አይዴንቲቲ ፎርም እንዲያደርጉ ስቴት አፓራተስ ይዘረጋ ነበረ። ኢትዮጵያ ውስጥ ብቻ ሳይሆን ዓለም ላይ የነበረ ነው። ኔሽን ስቴት ፎርም ይደረግ ነበር። ኤምፓየሮች ነበሩ፣ ኤምፐረሮች ነበሩ ፎርም የሚያደርጉት። ግን ኢትዮጵያ አሁን ባለችበት ሁኔታ ኤምፓየር ነች የሚል ሰው አይ ቲንክ የተወሰነ ያህል ዴኬድስ ስኪፕ ያደረገ ካልሆነ በስተቀር ኢትዮጵያ አሁን ሪፐብሊክ ነች። ናሽናል ፌደራል ሪፐብሊክ ነው ያለን። መልታይ ናሽናል ፌደራል ሪፐብሊክ ነው ያለን። ግን ኢን ሪያሊቲ ኢን ፕራክቲካሊቲ ከኤምፓየር ይዘን የመጣናቸውን አንዳንድ ቅሪታዎች ውስጣችን የሉም ማለት አይደለም። we still have residual effects because አንደኛ አሁን ሁለት ዲፈረንስ ያለን የኦሪጂናል ፕሮጀክት ኦፍ ኔሽን ስቴት ፎርም ለማድረግ የተጀመረው ፈርሷል ወይስ ተሳክቷል የሚለው ነው። ብዙዎቹ የሚሳሳቱት የኔሽን ስቴት ፎርሜሽኑ እንደተሳካ አድርገው ነው ቅድም ሲወራ የነበረው። አንድ ቋንቋ አለ፣ አንድ እንትን፣ አንድ ካልቸር አለ፣ አንድ እንትን አለ፣ ጀስት አላይን ራስን አድርግ ይላል። no that's not true. it failed ባያደርግ ኖሮ 1991 ላይ ሌላ የስቴት ፎርሜሽን መመስረት አንጀምርም ነበር፣ ወደ ሪፐብሊክ አንሄድም ነበር። አንዳንድ ሰዎች ኦሮሚያ የምትባለው ገና 35 ዓመቷ ነው ኢትዮጵያ ግን ይላል። ኦፍ ኮርስ ኢትዮጵያ goes across multiple state እና nation building process failed or not goes through all the way to Abyssinia, Aksumite Kingdom መሄድ እንችላለን thousands of years. but in practical in reality political geography-ውን አይተን አሁን ያለችው ሀገር ሪፐብሊክ የሆነችው 1991 ናሽናል ፌደራል ሪፐብሊክ የሚለው ይሄ ስሟ የወጣላት ኤፌድሪ የምንባለው ከ1991 ኦሮሚያም የመጣው ኤፌድሪም የመጣው አንድ ላይ ነው። እኩል ነው አራጋ ያደረጉት። ሶ ከረንት ፎርማት የሚበላለጥ አይደለም። ሶ ከረንት ፎርማታችንን ለመያዝ ያስገደደን ነገር ደግሞ የመጀመሪያው ኔሽን ስቴት ቢልድ የማድረግ ኦሪጂናል ፕሮጀክት ፌልድ። የመጀመሪያው ፕሮጀክት የሚለው አንድ ቋንቋ ነው። ኦፍ ኮርስ እሱ ተሳክቶ ቢሆን ኖሮ አንድ ቋንቋ ነበር የምንናገረው። አሁን አያናም አማርኛ ይናገራል፣ ፍናንም አማርኛ ይናገራል፣ የቡርቃም አማርኛ ይናገራል፣ ትሪያንግልም አማርኛ ይናገራል፣ አሳች ሁሉም አማርኛ ይናገራል የሚል በጣም ሾርት ሳይትድ የሆነ ኮንክሉዥን ላይ የሚደርሱ ሰዎች አሉ። አያና ግን ወይም የቡርቃ ዝምታ የሚመጣው from millions, tens of millions of people ነው። out of that አማርኛን መናገር አድካሚና ከባድ የሆነ ታስኪንግ የሆነ አንዳንዱም ደግሞ ፈጽሞ የማይናገር ኮንስቲትዩንሲ ነው ከኋላ ያለው። እኔ አማርኛውን ካንተ የተሻለ ተናገርኩ ማለት መላው ማህበረሰብ አማርኛ ኢዝ ኦፍ ዩዝ ያለው የአፍ መፍቻ ቋንቋ አድርገህ ማሰብ አምሮህ ምን ያህል ሻተርድ እንደሆነ ነው የሚያሳየው። so that's not the reality። እንዳልኩት ሬዚጁዋል አለ ከአቴምቱ ያንን ኔሽን ስቴት ቢልድ ለማድረግ ከተሞከረበት የቀረን ነገር አለ። እሱን እንዴት how do we utilize it positively later on የጋራ ሀገር ሲነርጂ ለመፍጠር እንዴት እንጠቀምበታለን? የባህላችንም የካልቸራችንም የባህላችንም የሂስትሪያችንም የሁሉ ነገራችን አካል እንደመሆኑ ወደፊታችንን የምንገነባበት ውስጥ how do we integrate it? Some people say oh let's go back to nation state formation to the empire attempt ያደረገውና ፌል ያደረገው ነገር ወደ መገንባት እንመለስ የሚሉ አሉ። I clearly understand because they benefit። ቅድም ጅማና ምናምን ላይ ያለ የተወለድኩበት ጅማ ጋሮ ላይ
እያለ የሚናገረው ሰው የራሱ ቬስትድ ኢንትረስት ስላለው ነው። ቢኮዝ እሱ 2% የሆነበት አካባቢ ላይ 98% የሚሆነው ማህበረሰብ እሱ አቀላጥፎ የሚናገረውን ቋንቋ ለመናገር ይቸገራል። ካልቻለም ይቀርበታል። ከተማ መምጣት አይችልም፣ መነገድ አይችልም። አክሰስ ቱ ቴክኖሎጂ፣ አክሰስ ቱ አድቫንስመንት፣ አክሰስ ቱ ትሬድ፣ አክሰስ ቱ መኒ ይከለከልና እሱ ደግሞ ሴንተር ይዞ ኢኮኖሚ ሴንተር ሆኖ ቴክኖክራሲ ውስጥ ሁሉ ነገር ውስጥ ፊት ለፊት ይሆናል። የሄደበት ቦታ ሁሉ he has the master key to open every room but people who actually dwell there the majority የሱን ኢንትረስት ያሟላል። ኦፍ ኮርስ ይህን ጥቅም ለማስከበር ቢሞክር አልፈርድበትም፣ ግን those days are gone። ይህን ጥቅም ለማስሞከር ግን ሀገር ማፍረስ የለበትም፣ አዳፕት ማድረግ ይኖርብናል። for the last 35 years አሁን ያለን ሪፐብሊክ ሴት የሚያደርጋቸው ባውንደሪዎች አሉ። ሩልን ለማጆሪቲ ይሰጣል። ዲሞክራሲን ለማልመድ እንደመሞከራችን ሎካል ማጆሪቲስ ሩሉ አላቸው። ሚኒንግ ሎካል ማጆሪቲ ሴት የተደረገላቸው በራሳቸው ሰልፍ ሩል እንዲያደርጉ the rule is to self rule meaning በራሱ ቋንቋ እንዲተዳደር፣ ፍርድ ቤት እንዲሄድ፣ እነኚህ ነገሮች እንዲጠቀም የስራ ቋንቋ አድርጎ እንዲጠቀም ተሰጥቶታል። ሰልፍ ሩል ማይኖሪቲውስ ምን ይደረግ? በቁጥሩ እዛ አካባቢ ያን ቋንቋ ኢዘር ያ ቋንቋ አይረባም፣ የገበሬ ቋንቋ ነው፣ ምንም ወንዝ የማያሻግር ነው፣ የኔን ቋንቋ ይማራል መጥቶ በሚል እቡይነት፣ አለበለዚያም ደግሞ ከአክሰስ ማጣት ወይም በብዙ ነገር የተነሳ አልተማረም። ኦኬ ወይም አዲስ ነው የመጣው። ለሱስ ምን እናድርገው? ዲናይ እናድርገው ነው? ለሱ ደግሞ ራይቱ ይከበር። ይሄ የዲሞክራሲ ኤሰንሱ ነው። ማጆሪቲ ሩል ማይኖሪቲ ራይት። ሎካሊ ማይኖሪቲ ከሆንክ ይከበርልሃል። ያንተ ቋንቋ የትም ቦታ ላይ የሌለ አይደለም። አንተ ማይኖሪቲ የሆንክበት ቦታ አለ፣ ማጆሪቲ የሆንክበት ቦታ ደግሞ አለ። ቹቹ እንደ ጉራግኛ ተናጋሪነቱ ጅማ ላይ በጉራግኛ ፍርድ ቤት መሄድ ይፈቀድለታል፣ ራይቱ ይከበርለታል። ማጆሪቲው ግን ጉራግኛ አይረምድም ስንል ጉራግኛ ማጆሪቲ የሆነበት ቦታ ደግሞ አለ ጉራጌ ክልል፣ አማርኛ ማጆሪቲ የሆነበት ቦታ ደግሞ አለ አማራ ክልል። እኔ ጋምቤላ ሲሄድ ጋምቤላዎች ምንድን ነው የሚያወሩት አልሰማም። ዝም ብለህ አማርኛ አትናገሩም እንደ ምን አይነት ኢትዮጵያዊ ናችሁ ማለት አትችልም። those days are gone and thank God they're gone ነው። that's the point። ጋምቤላ ክልል ሄጄ ጋምቤላ ክልልን ሪሶርስ መጠቀም የጋምቤላ ክልል መኖር እዛ ነው ያለሁት ምል ከሆነ እነሱ ማጆሪቲ ናቸው። ጋምቤላዎች በቋንቋቸው ይማሩት፣ ፍርድ ቤት ይሄዱ፣ ይዘምሩ፣ ይንቀሳቀሱ። እኔ ደግሞ ጋምቤላ ቋንቋ እንዳለመቻሌ ሀገሬ ላይ ስላለሁኝ ሚኖሪቲ ስለሆንኩ እዚህ ሎካሊ ማይኖሪቲ ስለሆንኩኝ እንደ ኦሮሞ በኦሮምኛ ቋንቋ የምጠቀምበት ኦፖርቹኒቲ ይፈጠርልኝ ነው። ይሄ አኮሞዴሽን ነው፣ ራይትስ ነው። ይህንን መቀበል አንችልም። ኦሬዲ እኮ ሀገር ሰርተን ነበር በራሳችን ቋንቋ። ያ ቋንቋ ኤቭሪዌር ይወስደናል። ሙሉ ሀገሩ የኔ ነው። ሙሉ ሀገሩ ያንተ እንዲሆን ከፈለክ የኔን ቋንቋ ልመድ የሚለው ቢሆን ኖሮ አይከፋኝም ነበር። ግን አቴምፕት ተደርጎ በኤምፓየሩ ዘመን ፈርሷል፣ ፌል አደረገ። አሁን ወደፊት የምንሄደው መልታይናሽናል ፌዴራሊዝም ነው። ኢትስ ሪፐብሊክ ኦፍ መልታይናሽናሊቲስ። ይህንን እንዴት ኢንቴግሬት አድርገን እንሄድ ነው። በብሔር ፖለቲከኞቹ ወይም ደግሞ ኤትኒክ ናሽናሊዝምን በሚከተሉት በኩል በጣም የማይዋጥልኝ እነ ፍናን ቡርቃን ዶን ቻሌንጅ የማደርገው ደግሞ ምንድን ነው፣ አሁን ሌት ከመሮች ስለሆኑ የአማራ ናሽናሊዝሙን እዚህ ውስጥ አላስገባውም። ቢኮዝ እሱ ኢዝ ራዘር ስታተስ ኮን ሴቭ ለማድረግ ነው የሚሞክረው። እነ ቹቹም ሌሎቹ የሚደበቁት ከኋላው ነው እንጂ እሱ ዝናት ራይቴ ብሎ ሳይሆን ሌሎች ራይቶች ሊኖሩ ይችላሉ። ከተሰራው ይሄንን ኤምፓየር ለማፍረስ ከተሰራው ስራ አንጻር እንደ ህዝቡ ላይ የተሰሩ ትርክቶች ከድንቁርና የመነጩ ህግ አልባ የሆኑ ጥፋቶች፣ መግፋቶች ደርሰዋል። እነሱ ኦፍ ኮርስ እንትን ይላሉ። እነሱ ህግ ከማክበርና ከህግ የበላይነትና ከዲሞክራሲ ጋር ተያይዘው የሚመጡ ናቸው። ራይትስን ከማክበርም ጋር ቅድም ያነሳሁት ነው እንጂ ጭቁን ህዝብ ከሚል አንጻር አይደለም። ያ ናሽናሊዝም የተጀመረው አይደንቲፋይ አያደርግም ከነዚህ ጋር። ራዘር ስታተስ ኮ ሜንቴን ማድረግ እንትን አለው፣ ኢንቴንሽን ይታይበታል። ሶፌክ ኢትዮጵያኒስቱ ጋር አብሮ በጣም የተዋሃደ የተደበላለቀ። እነኚህ የኤትኒክ ናሽናሊዝምን የሚከተሉት ግን ችግራቸው ምንድን ነው? የማይሞላ ጉድጓድ የመሆን ነገር አለ፣ የማይጠግብ the goal post keeps moving። ጎሉ ዝም ብሎ ይቀየራል። አንዱን ስታገኝ እንደገና መሆን የለበትም። ሬኮግናይዝ መደረግ አለባቸው። ከኤምፓየር ወደ ሪፐብሊክ ስንሻገር ኤትኒክ ናሽናሊዝሞች ያገኟቸውን ጥቅሞች አሁን ኦሮሚያ፣ ትግራይ በራስ ቋንቋ መተዳደር፣ ህገ መንግስቱ የሚሰጡ መብቶች፣ የስልጣን ባለቤትነት እነኝን እንዳገኘ አካል ሀገር መመስረት ስለሆነ የማንኛውም ኤትኒክ ናሽናሊዝም አላማው ኔሽን መሆን
ወይ ያለውን የጋራ ኔሽን ታጠነክርና የጋራ ኔሽንህን ታበረታለህ ወይም ደግሞ የራስ ኔሽን ትሆናለህ። there is no other way። የጋራ ኔሽናችንን ወደ ማጠንከር ለምን መምጣት አይችሉም? ጥያቄዎች ኤንድለስ ናቸው። instead of updating your questions, if your questions are satisfied, then why don't you stop and start building የጋራ ይህንን ማልቲናሽናል የሆነውን ሪፐብሊኩን ቢልድ ማድረግና የዛን ሲቲዝነሪ ማጠናከር እዛ ላይ አድሂረንስ እና ኮሄዥን መፍጠር ላይ ለምን አይሰሩም የሚለው ትልቁ ቻሌንጅ ይሄ ኤትኒክ ናሽናሊስቶች ላይ እሱ ነው። because they keep moving, we keep moving and moving and moving። ጥያቄዎቹ a prime example to this ብዙ ጊዜ ከኦሮሞ ኤትኒክ ናሽናሊስቶች ጋር በጣም ቻሌንጅ እንደራረግበታለሁ። እኔም ማስበው የኦሮሞ ቋንቋ አፋን ኦሮሞ የፌደራል የስራ ቋንቋ ሁለተኛ የፌደራል የስራ ቋንቋ መሆን አለበት ብዬ አምናለሁ። እሱ ከተመለሰ በኋላ የጋራ ናቸው ጥያቄዎቻችን። የዲሞክራሲ፣ የእኩልነት፣ የህግ የበላይነት ጥያቄዎች ለኦሮሞ ብቻ ሰብስክራይብ የሚደረጉ አይደሉም። እንደ ጋራ እንደ ሀገር አብረን የምናመጣቸው ስለሆነ ኤትኒክሊ ልንታገልባቸው አይገባም የሚል ፖዚሽን ያለ። ከትግራይ በኩል ቲፒኤልኤፍ ፍሮንት ኤንድ ሴንተር ሆኖ ይህንን ኤትኒክ ናሽናሊዝም የመራ አካል የፖለቲካ ስልጣንን አት ሴንተር አት ኮር ኦፍ ኢት ሆኖ ለ27 ዓመት ሲያስተዳድር ሌላ ቀርቶ ስሙን እንኳን ከፍሮንትነት አልቀየረም። ከግንባርነት ከነፃ አውጪ ግንባርነት ሳይቀይር ቆይቶ ነው የወጣውና ይሄ is example of how they keep moving the goalpost and the ever unquenchable የሆነ የናሽናል ኢንትረስት የናሽናሊዝም ጥያቄ መቀጠል የለበትም። at some point ወደ ኮሄዥን እና በጋራ የተመለሱ ጥያቄዎችን ሪኮግናይዝ አድርጎ ወደ መሄድ ያኛው አካል ደግሞ ሞቷል፣ ያለፈ ዘመን ነው። የሞተውን ዘመን ቀብሮ አሁን ያለው ሪፐብሊክ ነው። በጋራ እንዴት የብዙሃንን ስልጣን የጥቂቶችን መብት የሚያከብር ሎካል ስትራክቸርን ማገንባት እንደ ሀገር ደግሞ የጋራ ኮሄዥንና ይህንን መስራት ላይ ይገባናል ብዬ ነው የማስበው። እኔ እስከማውቀው ድረስ በጽሁፍ ደረጃ ይህንን ተናግሬ ልጨርስ። እነኚህን ራይቶች እንዴት እናስከብራለን ስንል ራይቶቹንም ለማስከበር ሩልንም ደግሞ በደንብ የተገደበና ግፍ እንዳይኖርበት ማጆሪቲም ሩል ሲያደርግ ግፍ እንዳይኖርበት ለማድረግ the spirit, the letter and the application of the law በደንብ መታየት አለበት። አንደኛ ህገ መንግስቱ እንደ ህገ መንግስት ከስሩ የሚወጡት ከዛ ህገ መንግስት የሚወጡት ህጎች በመንፈሳቸው አግላይና በታታኝ ከፋፋይ ከመሆን ወጥተዋል፣ ነፃ ናቸው ወይ የሚለውን በጋራ ተመካክረን ህገ መንግስታዊ ማሻሻያ መደረግ አለበት። ፊደሉም ደግሞ ይህንን ያሳያሉ ወይስ መካተት ያለባቸው ነገሮች አሉ ወይ? ፕሮቴክሽንስ ፎር ራይትስ በተለይ ሎካሊ ማይኖሪቲ ለሚሆኑ ጋምቤላ ውስጥ ማይኖሪቲ ሆኖ አንድ አማራ ሲኖር በጋምቤልኛ ቋንቋ የማይጠቀም ከሆነ እንደ ማይኖሪቲ ራይትሶቹ ወይም ኦሮሚያ ውስጥ እንዴት ነው የሚከበሩለት ሌላውን ማህበረሰብ ቫይስ ቨርሳ። ይሄን ማስከበር የሚችል ሌተር አለን ወይ? what addition do we need to make? ምን መነሳት አለበት? የራሴ ሰጀሽን አለኝ። የሁሉም ተካቶበት ህገ መንግስታዊ ማሻሻያ ያስፈልገናል። መጨረሻ ላይ የምናገረው ኢምፕሊሜንቴሽን ነው። ኢምፕሊሜንቴሽንን ዲፊካልት እያደረግ መብት መጠየቅ አትችልም። አሁን ብዙዎቹ የምናያቸው እዚህም እዛም ሞኖፖሊ ኦፍ ቫዮለንስን የምታጠፋ የዲሞክራሲ ፕራክቲስን ኮምፕሊትሊ ሰቨርት እያደረግ ጀግና እየተጫወትክ ሎካል ማጆሪቲ ባለህ በሆንክበት ቦታ ላይ ዲፊካልት ቱ ኤግዚስት እያደረግ ኢምፕሊሜንቴሽን ኦፍ ዘ ሎ የሚሰጥህን ኦፖርቹኒቲ አዘ ማጆሪቲ የሚሰጥህን ሩል አዘ ማይኖሪቲ የሚሰጥህን ራይት ኤክስፔክት ማድረግ አንችልም። እና ሌተሩንም ለማስተካከል ስፒሪቱንም ሪቪዚት ለማድረግ ምክክር እንጂ ጠመንጃ ሊፈታው የሚችል አይደለም። ከጠመንጃው መውጣት የሚቻልበት ኦፖርቹኒቲ ካለ I think that's the first block we need to move ላለው ያመሰግናለሁ። Thank you so much Ayana. ፍናን አለም ኔክስት ያልኩት ሌሎች ሶስት አዳዲስ ተናጋሪዎችም አሉን። ኢዶ ቅድም መጥቷል። ከፍናን በኋላ ኢዶ ይሄዳል። በኋላ I think ዩሪ ትቀድማል መሰለኝ ከሸገር በፊት I'm not sure። ዩሪ ብትቀድም ጥሩ ደስ ይለኛል because የአማራ ድምጽ አልሰማንም on the stage እና ከኢዶ በኋላ ትቀጥላል። ፍናን ኢዶ ዩሪ እና ላስቀድመው እችላለሁ ለዳይቨርሲፋይድ እንዲሆን ከፈለግሽ። If you don't mind, is that okay ፍናን? Sure, no problem, go ahead. We appreciate that. ዩሪ ቅደም
and then ፍናን ኢዶ እንላለን ኦኬ thank you ዩሪ ቀጥል እሺ thank you ፊናን እድልን ስለሰጠኝ አመሰግናለሁ እኔ ጋር መሽቷል 1 ሰዓት ተኩል ነው ነገም ስራ ስለምገባ አንድ ሐሳብ ሰጥቼ ከዛ ፊናንን እና ኤዶን አድምጬ ከዛ ተኛለሁ አሪፍ ውይይት ነው በደንብ ኢንጆይ ያደረኩ ነው ያደመጥኩትና አንዳንድ ነገሩ በጣም ዲፊካልት ነው ኮምፕሬንድ ለማድረግ ራሱ ማለት ነው ላይክ አሁን አንዳንድ ከተነሱ ሐሳቦች ልነሳና ትራያንግል ለምሳሌ የኖረው ባለፉት 27 አመት ውስጥ ይመስለኛል እድሜው ተቀራራቢ ይመስለኛልና ይሄ ስርዓት ለውጥ ከነበረ በኋላ ፎርዳት ማተር ያለፉት 27 አመቶቹን ብንረሳቸው እንኳን አሁን አብይ 7 ሰው ከ27 አድጓል የደርግ ኢራ አለና ነገስታቶቹ ከወደቁ በጣም ቆይተዋል ስርዓቱ በ1974 ነው the last monarchy የነበረው እና ይሄ የኢትዮጵያ ፖለቲካ አርቲኩሌሽን ነገስታቱ ላይ አቁሟል የተረዳውት እሱን ነው እና ይሄ ነባር ዕውቀቶች በብሔርተኞች በጣም አርቲኩሌት ተደርገው ነው የመጡት ይሄ በተማሪው ሙቭመንት ውስጥ የነበረው በጣም አንባቢ ስለነበረ ሐሳቡን አርቲኩሌት አድርጎ ከዛ በኋላ ላይ ጀዋር መሐመድ ዕውቀት ተጨመረበት ዩኒቨርሲቲ የገቡ ሰዎች ዕውቀት ተጨመረበት የቲፒኤልኤፍ ሰዎችም የተወሰኑ እንደነ መለስ ዜናዊ አይነት ሰዎች አሉ በደንብ ይሄ አርቲኩሌት አድርገው የነባር የነበረውን በነሱ አባባል አንደር ኮቴሽን ጭቆና አለበለው ይሄ የፊውዳሉን አርቲኩሌት ተደርጓል እና አሁን አዲሱ ትውልድ የራሱን ጭቆና በሚገባው ደረጃ በሃርቫርድ እና የል በተተነተነው ደረጃ አርቲኩሌት ማድረግ ቸግሮታል ዛሬ አብይ አህመድ የሚባል ብቁ ጥንቅቅ ያለ አምባገነን መንግስት አለ እና ያንዳንድ ሰዎችን ትንተና ስሰማ ዘመኑን ሁሉ ወደ ኋላ ይጃ አሁን ከንቅልፍ አንድ ሰው ቢነቃ ምናልባት አገሩን የሚመራው ገላውዲዮስ ምናምን ሊመስለው ይችላል በነገራችን ላይ ውይይቱን ቢሰማ ማለት ነው እና I get lost አንዳንዴ honestly ለመረዳት ሞክርና somehow እዚህ ሀገር ላይ የተደበደበ ኮንሴፕት አለ የጨቋኝ የፊውዳል ምናምን ጉልት ምናምን አይቶ አያውቅም በቃ ይሄ አሁን ያለው ትውልድ እኮ ጉልት አያውቅም ምን አያውቅም ጥንቅቅ ያለ አብይ አህመድ የሚባል ሞደርን የሆነ ጨቋኝ አለ ከሱ በፊት መለስ ዜናዊ የሚባል በጣም ኤሊኩዌንት የሆነ ፋኦ ላይ ያደረገው ንግግር ሁሌ ይገርመኛል በነገራችን ላይና ጥንቅቅ ያለ በደንብ ጎበዝ አምባገነኖች ዘመኑ ወልዶልናል ግን ሐሳባችን አይ ቲንክ በጣም ይሄ ድንጋይ ዘመን ላይ የተቸነከረ ይመስለኛል አንዳንድ ሰዎችን ሳደምጥና well እንደ አዲስ ያለንበትን ስታተስ አስረድተን ኮንቨርሴሽን መጀመር ካለብን ያ ሁሌ እናደርጋለን አሁን አያና ለምሳሌ ብዙ ጊዜ ኮንቨርሴሽን አድርገናልና አንድ ንግግር በጣም ገርማኛለች ስታተስ ኮ ለማስጠበቅ ምናምን አለ ግን ኢትስ ኖት እኛኮ ባርባሪክ የሆነ ሀገር ወለጋ ላይ አጭዶ ገሎን ምናምን ያለ ሃይማኖት ልዩነት ወቅቶ ከምሮን ምናምን አዲስ አበባ አትገባም የሚል ስርዓት ተፈጥሮ ኮሪደር ልማት ተብሎ ዳምን ጠራ ተካሂዶ ህዝቦች በሀገራቸው መኖር አልቻሉምና ሰዎች ጭቆናቸውን እንኳን ሲነግሯቸው መስማት የማይፈልጉ ጆሮዎች ተፈጥሯል ነው አማራው አህዳዊ ነው ስታተስ ኮ ነው ቅድም የተናገረው which is ከኛ በሚሊዮን እጥፍ የሚለየው ቹቹ የኛና የቹቹ ፖለቲካ የሰማይና የምድር ነውና እሱ ኤፌክት ኢትዮጵያኒስቱ ነው ምናምን ይልሻል ይሄ ሰብስታንስ የሚያቀና ከምን እንደሆነ እረዳለሁ አብዛኛው የአርቲኩሌሽን ችግር ነው አባቶቻችን ልበልና አንድ ላይ የተለያየ አስፓይሬሽን ቢኖራቸውም ያ ፖለቲካ እዛ ጋር አርቲኩሌት ተደርጎ አሁን ያለው የኦሮሞ ወጣት እነ ጀዋርን ማለፍ ተስኖታል ነው እነሱ ፖለቲካውን ተጠቅመውበት እኮ ቤተ መንግስት ገብተዋል እና አሁን አዲስ ጨቋኝ ነው ያለ እንደውም ከዛ በኋላ ካልጸጸትም በፊት አንድ ጽሁፍ ጽፎ ነበር በፊት ከጸረ ቅኝ ግዛት ነው የወጣ ነው ነፃነት የቲፒኤልኤፍን የቅኝ ግዛት ብሎ ነው የሚጠራው አሁን ያለን ጨቋኝ ወንድም ነው ቤተሰብ ነው እየጨቆነን ያለን ስለዚህ የጸረ ቅኝ ግዛት አይነት ጭቆና አይነት የምናደርጋቸው ትርክቶች አፈግፍገን
አሁን ያለው ኮንትሮል የሆነ ተቃውሞ መሆን አለበት ምናምን ብሎ እሱ እንኳን ተለውጧል አሁን ማለት ነውና አንዳንዱ ነገር እኔ ኦነስትሊ ይቸገራለሁ። እንደው ከተነሱት ነገሮች በኦፍ በረር 4-5 ነጥቦችን ላንሳና አሁን ትራያንግል ለምሳሌ ኢትዮጵያ ምን ትሆንልህ? እኔ አገባኝም ስለ ኢትዮጵያ። ኢትዮጵያ በብሔር ብሔረሰብ ተዋቅራለች። ክልሎች በአንቀጽ 46 ተዋቅረዋል። በቋንቋ በስነ ልቦና በታሪክ ምናምን የሆነ ክልል አለ። 27 ዓመት በዚህ ስርዓት ውስጥ ኖረሃል። ሞስት ፕሮባብሊ ቤተሰቦቻችን በደርግ ጊዜ ከዛም በፊት ኖረዋል። በ1974 ንጉሱ ሞተዋል። ድንገት ካልሰማ ስርዓት ተገልብጧል። ከዛ በተራሳፍነው ገለው እንዳልባሌ ምናምን የሆነ ሽንት ቤት ውስጥ ቀብረዋቸዋል። ሜቢ ለአንዳንዶች የመንፈስ እርካታም ሊሰጥ ከቻለ ፕሮሰሱ ብዬ ነው ማብራራው። እና ማይንድ ዩ በዚህ አሁን ባለፈው 27 ዓመት ውስጥ ያደግን ስርዓቶች ልጆች ልክ መለስ ዜናዊ የሚባል ጠቅላይ ሚኒስቴር ያልነበረ ዛሬ ልክ አብይ አህመድ የሚባል ሰውዬ ሀገሪቷን እንደማይመራት ተደርጎ ነው አሁን የሚደረገው ኮንቨርሴሽን። እና እኔ አንድ ሰው 50 ዓመት ተኝቶ ቢነቃ በቃ ገላውዲዮስ የሚመራት ኢትዮጵያ ምናምን ነው የሚመስለው ኮንቨርሴሽኑ። ሶ ብሪቲሽ ኢምፓየር ነበረ፣ ኢትዮጵያም ኢምፓየር ነበረ ለጀስት ፎር ዩር ለእርካታችሁ። ከዛ ዛሬ ብሪቲሽ ፓርላማ ስለ ብሪቲሽ ኢምፓየር ሲጨቃጨቅ ምናምን አይደለም የሚውለው አይደል? ዛሬ ያለበትን ጭቆና ምናምን ኦኬ ይያያዛል ከሆነ ሶ እቺ የተዋቀረችው የሰፋችው የብዙ ብሔር ብሔረሰቦች መኖሪያ የሆነችው ኢትዮጵያ ካልጣመቻችሁ ደግሞ ማፍረስ ነው። አቅም ካለ አይ ቲንክ ጥቅሞች በጣም ተሰላስለዋል ብዬ አስባለሁ። እቺን ኢምፓየር ምናምን ብለው ሰዎች ሌብል የሚያደርጓትን ሀገር ድብና አድርገው ቅባቷን ይወዳሉ። እንደ ከአፋር ትሪያንግል አካባቢ የመጣው ሰው አይ ቲንክ አዲስ አበባ ቦሌ ምናምን ማኪያቶ መጠጣት አይጠላም። ግን በፖለቲካ ኮንቨርሴሽን ውስጥ ግን ፍላጎቱ ራሱ ምን እንደሆነ ላይክ ለማለት ሀሳብ ሶስት ሀሳብ ገብቷል እንደሆነ እና ኢትስ ኦኬ አታቋርጠኝ ትራያንግል አይ ነው ሪያሊቲው ሂት ያደርጋል። እኔም ዩሪ ብለህ አውራ በኋላ ፈቅጄልሃለሁ። እኔ እንደዚህ አልወርድም። ያ ፍሪ ብለህ አውራ ለሁላችሁም ፈቅጃለሁ። እና ኦኬ ከአፋር ፐርስፔክቲቭ የተሰጠ ልበለው ቢኮዝ አፋር በጣም የተከበረ ህዝብ ነው እና ይሄም ይከብዳል። እኔ ግለሰቦቹን ማሸከም ይሻላል ሀሳቡን ብዬ ነው። ህዝቡ በጣም የሚወደድ የተከበረ ስለሆነ ሶ ኤትኒክ ፌዴራሊዝም ዛሬ አለ እና አሁን ባለው ኤትኒክ ፌዴራሊዝም የተሰጡ መብቶች አሉ። የአፋር ማህበረሰብ በዚህ ኤትኒክ ፌዴራሊዝም የፈለገ ቢሆን አሁን ከሆነው በላይ መሆን አይችልም። በቋንቋው ራሱን ያስተዳድራል። የሰልፍ አድሚኒስትሬሽን መብት አለው። ክልል አለው። በቃ ዳሴት አሁን ያለው ኤትኒክ ፌዴራሊዝም ማጆሪቴሪያን ምናምን በሉት ኦፈር ሊያደርግህ የሚችለው ይሄንን ነው። የተወሰነ በኤርትራ ይኖራል፣ የተወሰነ በጅቡቲ ይኖራል፣ የተወሰነ በኢትዮጵያ ይኖራል። እንድ ከቻልክ አፍርሶ አንድ የአፋር ሀገር መመስረት we have no problem። የበፊቱም ንጉሶቹን ምናምን የምንወድ ሰዎች we don't have any problem። ግን አይ ቲንክ አብይ አህመድ የሚፈቅድ አይመስልም። አሁን ያለው መንግስት ገላውዲዮስ ሳይሆን አብይ አህመድ ነው። ኤኒ አካል ከኢትዮጵያ ልገንጠል ቢል አብይ አህመድ አይፈቅድም። ገላውዲዮስ ስለሆነ አይደለም፣ አህዳዊ ምናምን ስለሆነ አይደለም። በቃ አገሩን ሊመሩ የሚመጡ ሰዎች በመለስም ዘመን ቢሆን አይፈቅድም። ከድሮ ኢትዮጵያ ከኤምፓየር ምናምን የሚያያዝ ነገር አይደለም። አንድ መሪ አገር ሲመራ ግዛቱን ምናምን ጠብቆ መብት የሚመስሉ ነገሮች ይሰጣል። ግን ደግሞ ኤክሰርሳይዝ ልታደርገው ስትፈልግ ደግሞ እንቅፋት ያስቀምጣልና እኔ ይሄ ነው የሚታየኝ። ስለዚህ ኦኬ እሺ ወደ ቀጣዩ ሐሳብ ልግባ። አሁን በቀጣይ የተነሱ ነገሮች አሉ። አሁን የቡርቃ ያነሳቸውና ከትግራይ ምናምን የተነሱ ሐሳቦች አሉ አይደል? አሁን ክልል አለ። ለምሳሌ ትግራይ ክልል አለ። ከስቴቱ ጋር ተጣልቷል። ሞር መብቱን ማስከበር ይፈልጋል። ሌሎች ያላገኙትን እድል የስቴት አፓራትስ ይዞ ፌደራል መንግስቱን
እቃወማለሁ ብሎ መጥቷል። ኤንድ ፖለቲካል ኤሊቱ መብቴን ያስጠብቅልኛል ብሎ የብሔር ብሔረሰብ ሀገር ቀርጿል። በዛ ውስጥ እኔን የሚመስል ህዝብና መሬት በማይገባ መልኩ በአንቀጽ 46 ከመጽደቁ በፊት አካለህ ወስደሃል ብሎ ጥያቄ ያነሳ ከሎካል ነዋሪዎች የተነሳ ጥያቄ አለ። which is ወልቃይት ራያ ምናምን አካባቢ ያው ያለ ጥያቄ ስለሆነ በእንገፋው ወዴትም የማይሄድ ነው። አሁንም ፕሬዘንት ያለ ችግር ነው። ግን ደግሞ ኤትኒክ ፌዴራሊዝም አሁን አብዛኛው ሊተዳደርበት ምናምን ብዙ ችግር የለበትም። አሁን አብዛኛው አማራም ክልልህን ላፍርስ ምናምን ብትለው እኔ አላውቅም፣ አንዳንዶች ካልሰሙ እንዲፈርስ አንፈልግም። እኛ አማራ ክልል በኤትኒክ ፌዴራሊዝም በማንነታችን ሌሎች የጎደሉ ግዛቶቻችን ተሟልተው በዛውስ መኖር ነው የምንፈልገውና ሌሎች ህገ መንግስቱን ተጠቅመው ሀገር መሆን የሚፈልጉም ካሉ ምናምን we have no problem። ዶክተር ህላዊ ቅድም ያንን ብሏል። have no problem ከቻለ አብይን መጠየቅ ነው። አይ ሃይሊ ዳውትን የሚፈቅድ አይመስለኝም። ኢምፓየር ናትም ከተባለ ይች ሀገር ማጠቀም ከሆነ ለፍርሳት ካሉ አይሚን ጤነኛ ጥያቄ አይመስለኝም። ተገንጥሎ መሄድ ምናምን ይቻላል ለሁሉም ማለት ነው። ለአማራውም፣ ለኦሮሞውም፣ ለትግራው የማይፈልግ አካል ተገንጥሎ መሄድ ይችላል። አሁን አማራ አልፈልግም ቢል የሌሎችን ስታተስኮ ሳይረብሽ ተገንጥሎ ምናምን ቢሄድ ጤናማ ይሆናል። ሌሎች ጎረቤቶች ሆነው ይቆጥላሉ። ግን አማራ እንደ አይነት ጥያቄ የለውም። ኢትዮጵያ ኢምፓየሩ ይፍረስ ግን ምናምን የሚል ማለት እኔ ካልበላው ጭሬ ልበት ነው ላይ እኔ መሄድ እፈልጋለሁ። ስሄድ ግን አገሩ ያውሬ መፈንጫ መሆን አለበት ምናምን የሚል አይነት ትርክቶች ሁሉ ምናምን እኔ በደንብ ታስበው ቢነገሩ ላለው ሆነስትሊ ቢኮዝ ሌሎችም ህዝቦች ስላሉ ማለት ነው። ግን ለእኔ በጣም ኢንትረስቲንግ የሆነው የመጨረሻው ፖይንት ቡርቃ ያነሳቸው ሀሳቦች ላይ ነው። ቢኮዝ አብዛኛው ኢሞሽናልም ነው፣ ቁስሎች አሉ ምናምን፣ ፖለቲካው ሞር አርቲኩሌትድ መደረግ አለበት፣ አዳዲስ ሀሳቦች መወለድ አለባቸው ምናምን። ሰው ብዙ የማርያም መንገድ እየሰጠን አንዳንዱ ማድመጥ አለብን። ግን አሁን ቡርቃ የሚያነሳቸው ሀሳቦች በተለይ ቡርቃ ልበልና አንደኛ ትርክቱ መነሻው ራሱ እኔ ነባር ነኝ ሌሎች መጤ ናቸው ነው። የሁሉ ንጭንጭ እኮ የአዲስ አበባ ጉዳይ ሲነሳ አዲስ አበባ ላይ የሚኖረው አብዛኛው ብሔር ብሔረሰብ በብሔር ቢቆጠር ሜቢ በነበሩ ዳታዎች በርካታ አማርኛ ተናጋሪ አማራ እንዳለበት አይ ቲንክ ቡርቃም ሁሉም ሰው ያውቃል። አሁን የአዲስ አበባ ጥያቄ ሲነሳ ባለው ዲሞግራፊ ሳይሆን ጥያቄው የሚነሳው እኔ ነባር ነኝ የገረሱ ሙና ነው የሙና ቱፋ መሬት ነው የሚል ታሪኩ ምንጩ ምናምን የማይታወቅ ማለት ነው። እርግጠኛ ስለሆንኩ ነው የታሪክ ክርክር ብናረግ መውጫ መንገድ ስለሚያጣ አልገባበትም። እና ሌሎች መጤ አይደሉም። አዲስ አበባም የገረሱ ሙና ምናምን አይደለችም። በርካታ ብሔሮች አብረው ይኖራሉ። በተለየ የተጨቆነ ምናምን አስመስሎ መጤዎች የወረሩት ተደርጎ ተሰምሮ የሚደረገው ኮንቨርሴሽን እኔ እስካሁን ሪቫይዝ አለመደረጉ ራሱ በጣም ያሳዝነኛል። ረጅም ዘመን አንተም ኖራል፣ ሌላውም መጤ አይደለም፣ አብሮ ኖሯል፣ ተጋምዷል ምናምን ኢንተርሚንግል ያደረገ ሶሳይቲ ነው። ባለው ዲሞግራፊ ደግሞ ለሌሎች መብት ተሰጥቶ ቢኮዝ አሁን የፖለቲካ አቅም የጦር አቅም ምናምንም ስለተገነባ አሁን ኢቭን ሁለት ነገር ጨምሬ ያቆማለሁ። ኢቭን ቅድም እንዳልኩት ነው። አሁን ቡርቃ ሲያወራ ስንሰማው የኃይለ ሥላሴ አገዛዝ ነው ያለው ምናምን ፌር ስለማይሆን ማለት ነው። ብዙ ጊዜ ለምሳሌ ኢቭን የ27 ዓመት የኢህአዴግን ስርዓት ወደኋላ እንተወው፣ የአብይን እንተወውና ደርግ በ1974 ንጉሱን ገልብጦ ገሎ ከቀበረ በኋላ በፖለቲካው ስርዓት ውስጥ ከዛ በፊት እንደውና ኃይሌ ፊዳ የቤተ መንግስትም ሰው አልነበሩም ምናምን ብለን እንዋሽና ማለት ነው። በርካታ የታሪክ ማስረጃዎች አውጥተን እሱንም ብናወራ መፈተሽ የሚችል ነው። ከደርግ በፊት የነበረውም በስርዓት ውስጥ የነበረው ሚና ማለት ነው። ግን ለትርክት ለእናንተ ስለማይመች እንደው በጣም ከጭቆና ተወጣ የሚባለውን እንየውና
በደርግ ዘመን መንግስቱ ኃይለማርያምን ሆነ ሰደድ ነበርክ። ባሮ ቱምሳን ሆነ ይጫት ነበርክ። ኃይሌ ፊዳን ሆነ መኢሶን ነበርክ። ሰናይ ልኬን ሆነ ወዝሊግ ነበርክና በዚህ ሀገር ስርዓት ውስጥ ኢቭን የሞናርኪያል ስርዓቶች ከፈረሱ በኋላ በደርግ ውስጥ ሰደድ መንግስቱ በኋላ በኢሰፓ ምናምን መንግስቱ ሆነ ሀገር አስተዳድረሃል። ከዛም በተቃዋሚ ፓርቲዎችም ውስጥ ደግሞ ቅድም በጠቆስኳቸው ድብና አድርጎ በስርዓት ውስጥ ነበርክና በዛ ውስጥ ሁሉ ታልፎ ግን ኦኬ አንድ ነገር ብዬ ላቁም። በቃ ለኔ ጥያቄው ዋትስ ኔክስት ነው አይደል? ዋትስ ኔክስት? የብሔር ብሔረሰብ ሀገር ተዋቅሯል። ኦሮሚያ የሚባል ልሙጥ ስቴት ተዋቅሯል። በሃውስ ኦፍ ፌዴሬሽን ስንት ነህ ስትባል አንድ ብሔር ብቻ ነው ውስጥ የሚኖረው ብለህ ሃውስ ኦፍ ፌዴሬሽን አስመዝግበሃል። ማወቅ ለሚፈልግ ሰው የሃውስ ኦፍ ፌዴሬሽን ዌብሳይት ላይ ገብቶ በኦሮሚያ ውስጥ ስንት ብሔር ስንት ሉዓላዊ ብሔር አለ ብሎን ያስመዘገበው ብሎ ማየት ነው። በውስጥ 10 ምናምን ብሔሮች ይኖራሉ። ግን ልሙጥ አህዳዊ ክልል ፈጥረህ አንድ ብሔር ብቻ ነኝ ብለህ አስመዝግበሃል። እሺ ጠቅላይ ሚኒስቴሩ ኦሮሞ ነው። የሴኩሪቲ እና የሚሊተሪ አፓራተስ ይዘሃል። ራስህን እያስተዳደርክ ነው። ካልጣመህ you have to be honest ችግርህን ከሽመልስ አብዲሳ ጋርና ከአብይ ጋር ነው የምትፈታውና ግራም ይገባኝ እቺን ብዬ አቆማለሁ። በአንቀጽ 46 ክልል ተዋቅሮ በአንቀጽ 8 ሉዓላዊ ነኝ ብለህ በአንቀጽ 39 አንተ ራስህ ወስነህ መገንጠል የምትችልበት ስርዓት ተመስርቶልህ የተሰጡ መብቶች እንኳን ኦሮሚያ ላይ ኢምፕሊመንት እንዳይደረጉና ሌሎች ብሔሮች የሉም ብለህ በላጲስ ፈቃቸው አህዳዊና ክልል ይሄ ልሙጥ የሆነ ክልል ፈጥረህ አሁን የሚደረገው ኮንቨርሴሽን ወደ ኋላ ሄዶ ንጉሱ ገለመሌ እያሉ ማጨናበር ካልሆነ በስተቀር do you think ዛሬ ሲሪየስሊ ወስደን እንዲህ አይነት የፖለቲካ ዲስኮርሶችን ኢንጌጅ አድርገን ሲሪየስ የፖለቲካ ኮንቨርሴሽን ከዚህ ውስጥ መውለድ እንችላለን ወይስ የነበረውን ይሄ ባርባሪክ የሆነውን በርካታ አማሮች እንዲጨፈጨፉበት የተደረገውን አማራ ጨቋይ ነው በዳይ ነው ቅኝ ገዢ ነው ምናምን ሴትለር ኮሎናይዘር ነው የጋሪሰን ታውን ውላጅ ነው ምናምን የሚባሉትን ትርክቶች አስቀጥሎ ዛሬም በተቋሚ ሚና ማለት ነው ቢኮዝ ለስርዓቱ ጠበቃ የሆኑት ያውና ያና በተወሰነ ሞዴሬት ለመሆን ሲሞክሩ ያያየን ነው ቢያንስ ሀገርን እየመሩ እንደሆነ ስለሚያውቁ ልክ ጁዋር እንዳለው ኮንትሮልድ በሆነ ኤንቫይሮንመንት የስልጣን ሽግግር ሊካሄድ ይችላል ከጸረ ቅኝ ግዛት የወጣ ነውና አይ ቲንክ እንደዛም የሚሄድ አይመስለኝም አያና ግን እኔ የቡርቃ አሁን ከታች ነው ሰው ሲያደምጠው ስቲል በጣም ሲቪየር በሆነ የሞናርኪያል የፊውዳል ጭቆና ውስጥ ያለ ይመስላልና ኮንቨርሴሽኑ ኦነስት እንዲሆን ለምን ወደ ትክክለኛ የፖለቲካ ዲስኮርስ አንመጣም ለማለት ነው። ጸደይ ጨርሻለሁ። በጣም አመሰግናለሁ። አደምጣለሁ። እዛው ስቴጅ ላይ ቴንክ ዩ ዩሪ ታፕ ኮፒ ሊንክ አርጉ። እሺ ወደ ዋና ሁለት ሀሳቦች ከመግባቴ በፊት ለዩሪ አንድ ጥያቄ ጣል አደርጋለሁ። እንግዲህ አዳምጣለሁ ብሏል። አሮ ነው አይ ሆፕ በኋላ ላይ ካለ ወር ሌላ ጊዜ we can go back to it ሁሌም ዲስከስ ስለምናደርግ ችግር የለውም። ሌላ ቀን መልስልኝ ትችላለህ። የኔ ጥያቄ it's very simple. How would you frame the Amhara nationalism so that it doesn't become a threat to the Ethiopian state? ነው ጥያቄው። I hope understand አድርገኛል ወይ ተስፋ አደርጋለሁ። ማለት የብዙ ናሽናሊስት ሙቭመንቶች ላይ የነበሩን አቋሞችም ስለማቅ ያንተንም አቋም ስለምረዳ ብዬ ነው እና how would you frame it ነው ጥያቄው። እሱም ጥያቄ ካቀረብኩ በኋላ ወደ ሐሳቤ ስመለስ ሁለት ነገሮች ነው መናገር የምፈልገው። አንዱ ኢምፓየር ተብሎ ሲነገር ስለነበረው ነገርና ከዛ ቀጥሎ ደግሞ ብሔርተኝነት አይጠግብም ብሎ አያና ያቀረበው ነገር አለ። ኢምፓየር ስለሚለው ነገር ልምጣ። ቅድም ስናገር ኢምፓየር ብዬ ነው አድሬስ አላረግም because ኦፌንድ ማድረግ አልፈልግም ብዬ ተናግሬ ነበር። ኢምፓየር ናት ኢትዮጵያ የሚባለው ሳይንቲፊክ የሆነ ዴፊኒሽን ነው። ያን ዴፊኒሽን ልክደው ፈልጌ ኦር አጥፍቼ ልጥለው ፈልጌ ሳይሆን አይ አንደርስታንድ ደግሞ within ኢትዮጵያ ባላንስ መደረግ ያለበት የፒውርሊ ኢትዮጵያኒስት የሆነ ስሜት ሴንስ ያላቸው ሰዎች አሉ የሚል አንደርስታንዲንግ አለኝ። እነዛ ፌር የሆነ የፖለቲካል ሪፕሬዘንቴሽንም የአንደርስታንዲንግ ሪፕሬዘንቴሽንም ይገባቸዋል ብዬ ስለማስብ it's out of respect ለዛ
ያላቀረብኩት ግን ሁላችሁም ስለገባችሁበት የተወሰነ ነገር ብዬ ልለፍዛ ላይ ኢትዮጵያ ኢምፓየርነት ነሰሰርሊ አያና ቆርጦ እንዳቀረበው ኤፍዲአር ከተፈጠረ በኋላ ወይም ፌደራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ የሚባለው ነገር ከመጣ በኋላ የቀረ ከዛ በፊት ደግሞ ለሁሉም ዘመናት የነበረ አይነት ነገር ሳይሆን being an empire necessarily does not attribute to የሆነ አይነት governance system establish ስለተደረገ የሚጀምር or የestablishment ስለተቀየረ ደግሞ የሚቀር ነው ብዬ necessarily አልወስድም። yes in essence ፌደራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ሲባል ከኤምፓየርነት ወደ ሪፐብሊክነት የመሸጋገር ሂደቱ አንድ ምዕራፍ ሊሆን ይችላል። ወደዛ ግን ገብተናል ወይ ፕራክቲካሊቲ ከተባለ ለኔ በኔ እይታ የገባንበት ጉዳይ የለም። አንድ ያለኝ ያኔም በነበረው ፌደራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ተብሎ ሲተገበር በነበረው የገቨርናንስ ሲስተም ኤንድ ስትራክቸር ውስጥም የነበረኝ አንድ ክሪቲሲዝም የተቀረጸው ፌደራል ስትራክቸር ፕሮፐርሊ ኢምፕሊመንት ባለመደረጉ የመጡ አፍተር ኢፌክቶች ናቸው አሁን ዛሬ እየተባላንባቸው ያለ ነው። we've never actually experienced pure ፌደራል የሆነ ሙሉ አውቶኖሚ ለክልሎች የሰጠ ስለ ህገ መንግስቱም ሲጠቀስ ነበር። ህገ መንግስቱ ላይ it's clear የክልል ምክር ቤቶችና የክልል ፕሬዝዳንቶች they outpower the prime minister በተጻፈው ልክ ማለት ነው። ከዛ የፌደራል መንግስቱ ከክልሎቹ ስልጣን ተቀንሶ የሚሰጠው ከክልሎቹ ሉዓላዊነት ተቀንሶ የሚሰጠው ሉዓላዊነትና ስልጣን ነው የሚኖረው። so by extension በተራዘመ ጊዜ ኢትዮጵያ ሉዓላዊነት የሚባለው ከክልሎች እየወጣ ወደ አገራዊ ሉዓላዊነት እየሆነ ይመጣል። ያ ለኔ it's a pure understanding of ኢትዮጵያ የመጣችበትን የኢምፔሪያል የሆነ ምናብ ወይም የኢምፔሪያል ኤቶስ የኢምፔሪያል ኢምፓየር የመሆንነት ኤቶስ ፈንዳሜንታሊ የሚቀይር ነው የነበረው። አሁን ከዛ ውስጥ ወጥተናል። ከዛ ውስጥ ባለመውጣታችን አሁን ያለው መንግስትም ያንን የቀየረበት ምንም አይነት ነገር የለም ማለት ሁሉም ቦታ በሪሞት ሳይሆን ዳይሬክትሊ ከጠቅላይ ሚኒስትር ጽሕፈት ቤት ዳይሬክሽን እና ኮማንድ እየተሰጠ ነው የሚዘወረው አገር ምድሩ በሙሉ ማለት ነው። ሲፈልግ በወታደር መንግስት ይቀይራል፣ ሲፈልግ የክልል ፕሬዝዳንቶችን ሄዶ ያጋድላል ኦር ይገላል፣ ሲፈልግ የሆነ ሰራዊት ልኮ ከሆነ ጽሕፈት ቤት የሆነ ክልልን ካቢኔ ኦር ምክር ቤት ሰብስቦ ይጠልፋል። it is an extension of ይሄ ኢምፓየራዊ ኤቶስነት የዚህ ሀገር። ከዚህ ውስጥ I don't think ሁላችንም የምንወጣ አይመስለኝም። hence የምናያቸው ናሽናሊዝሞች እየቀጨጩ ከመምጣት ይልቅ እየጎለበቱ የሚመጡበት ምክንያት የዛ ኢምፓየርነት አፍተር ኢፌክት ወይም የዛ ኢምፓየርነት ኤክስፒሪየንስ አፍተር ኢፌክት ነው የሚል አንደርስታንዲንግ አለኝ። which is why ዛሬ ናሽናሊስት የሆኑ ሰዎች እንደ ሀገር ጠላት ኮንሲደር የሚደረጉበት whereas ወርዶ ሲመጣ in simple and layman terms ናሽናሊስቶቹ የሚጠይቁት ኢትዮጵያ የሆነችውን አውቀን ሪኮግናይዝ አድርገን ወደዛ እንግባ። ለዛም ነው የሆነ አይነት ናሽናሊዝሞች ሲመጡ የአማራ ናሽናሊዝም አዲሱ ናሽናሊዝም አለ ኢትዮጵያ ውስጥ። እኔ ለኔ ፐርሰናሊ I don't think ትሬት ነው ብዬ አላስብም። የአማራ ናሽናሊዝም መብቱን ነው የሚጠይቀው። መብቱን ደግሞ ባርጌን በሚያደርግበት ፖለቲካል ጀስቲፊኬሽኖች በሚያመጣበት በሚቀርጻቸው ናሬሽኖች እየተደራደረ ሁላችንም የምናቀርበው መደራደሪያና ጀስቲፊኬሽን እያቀረብን አሬንጅ እያደረግነው የምንሄደው ጉዳይ ነው። የኢምፓየርነት ጉዳይ ላይ ይሄንን ካልኩኝ አለመጥገብ ብሎ አያና ያነሳውን ሐሳብ በተወሰነ መልኩ መንካት ፈልጋለሁ። ይኸውልህ አያና ያለመጥገብ ስሜት ሳይሆን ናሽናሊስት ሆኖ የሚነሳውም ኃይል ልክ ሞመንት 4 ኪሎ ሲገባ ስልጣን፣ ገንዘብ፣ ኢንፍሉዌንስ፣ ፓወር የሚባሉት ነገሮች ሲመጡ የአገሩ ኦርጋኒክ ኔቸር የአገሩ ኦርጋኒክ ምንነት አገሩ ራሱ እንደ አገር ኮሌክቲቭሊ ማለት ነው እሱን ይረሳውና መንጎድ ይጀምራል። ከዛ ያንን በሚያደርግበት ሰዓት የብሔሮችን መብት አስከበርኩ ሲል ለምሳሌ ኬዝን ፖይንት ኢህአዴግን ብናነሳ የብሔር ብሔረሰብ መብት ጥያቄ መልሷል። አጥቶት መልሶት ከዛ በኋላ አገራዊ ማንነት መገንባት የሚባለው ላይ ደክሟል። አይ ጊቭ ዩ ዛት የስ ያ ተደክሟል። ያ በመሆኑ ነው መሀል ላይ ኢትዮጵያኒስት ካምፑ ተጋፍቻለሁ፣ ፕሮፐር ሪፕሬዘንቴሽን የለኝም፣ የተለያየ ታርጋ የተለጠፈብኝ ጠባብነት፣ ትምክህት ምናምን እየተባለ ተቀጥቅጫለሁ፣ በዚህም በዛም እየተደረግኩ እያለ የሚነሳው እንደን ሄዶ ደግሞ ብሔርተኛ ሆኖ የተነሳበትን ማንነት ረስቶት ብሔሮች በብሔራቸው የሚያነሱት ጥያቄ ደግሞ እነሱንም ወደ መምታትና ወደ መቀጥቀጥ የገባበት ሁኔታ ተፈጠረ። እንዘን ይሄን መንግስት ያጋጣሚ መንግስት ነው ማለት ያጋጣሚ መንግስት ማለት አይ ሪኮግናይዝ የኦሮሞ ሙቭመንት እና የቄሮ ሙቭመንት እያረገ የነበረውን ሲጠይቅ የነበረውን ነገር በአማራ ክልል ውስጥ የነበረውን ጥያቄ ሪኮግናይዝ አደርጋለሁ። ያ በታለመለት ትራጀክተሪ እና በታለመለት ወይም አልሞት በተነሳው ኢላማ ሄዶ ባለመምታቱ ለኔ ይሄንን በማየው ምንም ወሮ በላ መንግስት ነው። መንግስት ይሄ ነው የሚባል እዚህ ግባ የሚባል ብዙ ጊዜ ስለ ፖሊሲ ምናምን ስንጠይቅ
ስለ መደመር አንድ የኢኮኖሚክ ፖሊሲ የለውም፣ አንድ የውጭ ጉዳይ ፖሊሲ የለውም፣ ምን የለውም። ውጭ ጉዳይ ፖሊሲው አብይ አህመድ አይቶት የሚያድረው ህልሙን አይቶ ሲነሳ የሆነ ነገር ካየ ሄዶ ከሆነ ሰው ጋር ይጣበቃል። ከዛ በኋላ ደግሞ የአፒዝመንት ዲፕሎማሲ በጣም ከሚባለው በላይ ከየትኛውም ጊዜ በላይ በየትኛውም ጊዜ ውስጥ ከምናየው የመጣበት ነው። ያ አፒዝመንት ዲፕሎማሲ ደግሞ አፒዚንግ ዲፕሎማሲ መጥቶ ለራሱም እኮ የራሱን አሁን የምጠቀመው ቃል ሰዎችን ሊያበሳጭ ይችላል፣ ግን አንደርስታንድ አድርጉኝ። የራሱን ገዢ መደብ ብሎ የሚሰካውን የመንግስት ሰዎች ቤኔፊት ከማድረግ ውጪ ህዝቡ ላይ መጥቶ ከኢኮኖሚ ጭንቀት፣ ከጸጥታ ችግር፣ የክሮስ ቦርደር ያሉ የሚነሱ የተለያዩ አይነት ውጥረቶች ከግራም ከቀኝም ከላይም ከታችም የሚፈጠሩት ጋር እነሱን ለመፍታት የሚጠቀምበት ያለው ሂደት አይደል። ይሄ ህገ መንግስታዊ ነው ወይ ፕሮብለሙ ነው። which is what leads to የኔ ናሽናሊዝም የሚመጣበት እኔ የትግራይ ናሽናሊዝም ነኝ ስል ያለውን ስትራክቸር ወይም ያለውን ሀገራዊ ቅርጽ ኦኬ ይሄ ሀገር በብሔር ብሔረሰቦች የተዋቀረ ሀገር ነው የሚለው ጉዳይ it might seem surface level on the surface level ስናየው የኔን ጥያቄ የመለሰ መስሎ ሊታይ ይችላል። whereas when it comes to the implementation and operationalization of ይሄ ተጽፎ የተቀመጠው የሀገረ መንግስቱ system and structure እኔ ላይ መጥቶ ባክፋየር ነው የሚያደርገው። because manipulate የሚያደርጉ ወሮበሎች ናቸው ስልጣኑን የያዙት። ገንዘብ ሲያመጡ ፓርላማ ገብቶ ምን አገባችሁ ነው ያመጣሁት ገንዘብ ይላሉ። and we can imagine በአደባባይ ዓለም በሚያየው ፓርላማ ምን አገባችሁ ነው ያመጣሁት ገንዘብ የሚሉ ሰዎች ካቢኔያቸውን ለብቻ ስብሰባ ጠርተው ስለ ትግራይ ውስጥ ስላለ ቅድም ዩሪ የጠቀሰው የስቴት ፓወርን ተቆጣጥሮ ፌደራል መንግስትን እቃወማለሁ የሚለው ይሁን የሆነ ኢንሰርጀንሲ ፈጥሮ ጎሪላ ዋርፌር እያደረገ ስላለው ስለ አማራ ፋኖ ይሁን ኦር ጫካ ስለከተመው ስለ ኦኤል ይሁን ኦር ከተማ ውስጥ ሆነው የተለያየ አይነት የተቃውሞ እንቅስቃሴ የሚያደርጉ ሰዎችን ምን ሊል እንደሚችል you can only imagine because በጠቅላይ ሚኒስትር ደረጃ ፓርላማን የሀገሪቱን የትልቅ የመጨረሻ ስልጣን የሚባለውን ምን አገባችሁ ነው ያመጣሁት ገንዘብ ቃል በቃል የሚል አይነት ጠቅላይ ሚኒስትር ባለበት ሀገር ስለሌሎች ኢንሰርጀንሲዎች፣ ስለሌሎች ኢኮኖሚክ ፕሮብለምስ፣ ስለሌሎች የዲፕሎማቲክ ኢሹዎች፣ ስለ ዓለም ውጥንቅጥ የጂኦፖለቲክስ ምናምን ብለን ስለምናወራው ነገር ምን አይነት አቋም ሊይዝ እንደሚችል የያዘው አቋምስ ለኛ ምንድነው የሚያመጣው የሚለውን መፈተሽ አስፈላጊ ነው የሚሆነው እዛ ውስጥ ብሔርተኝነቱ በዚህ ውስጥ ትሬቶችን ነው እየደረደረ የሚሄደው እንጂ እየቀነሰ አይደለም የሚሄደው። ሰው አልጠግብም እያለ ሳይሆን እየሄደ ያለው ብሔርተኛው ስጋቱ በፊት ዴዚግኔት አድርጎ የሚሰጠው ሲስተም ነበረ፣ ስትራክቸር ነበረው። ጸረ ፊውዳል የሆነ እንቅስቃሴ ሲያደርግ የተማሪዎች ሙቭመንት ተነስቶ ይሁን ኦር ኤኒ ካይንድ ኦፍ whatever ሙቭመንት ቅድም ስም ከመቀየር ጋር ምናምን ተያይዞ የተነሱ ነገሮች ስላሉ ነው ይሄንን ማነሳው። እነዛ ትሬቶች እየቀነሱ ነው የሄዱት ወይስ እየጨመሩ ነው የሄዱት? ኖሚናሊ ስፒኪንግ በወረቀት ደረጃ ብሔርተኛ የሆነውን በቃ አፍህን ያዝ፣ ምን ትፈልጋለህ? ክልል ተሰጥቷል፣ ክልልን አድሚኒስተር ታደርጋለህ። ከዛ ሲቀጥል ደግሞ ከፈለክም እስከ መገንጠል መብት ተቀምጦልሃል። ምንድነው የምትፈልገው ከዚህ በላይ ሊያስብል ይችላል። ግን ኦነስትሊ ስፒኪንግ የትኛው ክልል ዛሬ ተነስቶ አይ አብይ አህመድ ባይወደውም እኔ ይሄንን አደርጋለሁ የሚል የትኛው ክልል ነው ያለው? ደቡብ ነው እንደዛ የሚያደርገው? ሐረሪ ነው እንደዛ የሚያደርገው? አፋር ነው እንደዛ የሚያደርገው? ኦሮሚያ ነው እንደዛ የሚያደርገው? አሁን ኢንሲንክ እየሄዱ ስለሆነ በዛ በኩል ሽመልስ በዚህ በኩል አብይ አህመድ ስላለ ምናልባት ማይት ሲም የሆነ አይነት ፓራዳይም የሆነ በቃ ፓራዳይም የሆነ ሲምለስ ኮሄዥን ያለ መስሎ ሊታይ ይችላል። ግን ዋሪፍ ነገ ጠዋት ተነስቶ የኦሮሚያ ጨፌ ተነስቶ የሆነ ከአብይ አህመድ የሚቃረን ነገር የሚያነሳ ሰው በሆነ አጋጣሚ ቢመጣ ምን ሊፈጠር እንደሚችል ማለት አገሩ በሙሉ የማይታሰብ ኬስ ውስጥ ነው የሚገባው። ስለዚህ የተቀመጡት ህጎች እኛን ፕሮቴክት አድርገው ሊወስዱ የሚችሉ አይደለም። እኛን ስል እኔን ነሰሰርሊ ትግራይን ብሔርተኛ ብቻ ሳይሆን የትኛውንም ብሔርተኛ የዩሬኒየም ካምፕ፣ የኔንም ካምፕ፣ የቡርቃንም ካምፕ ኦር የትራያንግልንም ካምፕ የትኛውንም ካምፕ ሴፍ ጋርድ አያደርገንም። ቢካዝ በአጋጣሚ የመጣ መንግስት ነው። ሞዴሬተርሽን አስተካክዩ። ሰው እያወረዱ ተጫዋች። እሺ ይቅርታ፣ የሸገር ጁንታ ብዙ ጠብቋል፣ አታወርዱት ጋይስ። እሺ ቴንክ ዩ። ይሄ አሁን ይሄ ሁሉ የዘረዘርኩት ነገር መጥቶ ቅድም ኢምፓየር ከሚለው ኮንሰፕት ጋር ተያይዞ ሲመጣ ከዛ ኢምፓየር ሜንታሊቲ ዛሬ ወጥተናል። ዛሬ እኮ ኢምፓየርነታችን እኮ ፈጦ ወጥቶ ሁሉም ጥግ ጥጉን ይዞ እኮ የተቀመጠበት ሁኔታ ነው ያለው። አንድ ፕሮጀክሽን ላስቀምጥ። ሌትስ ሴይ ለምሳሌ ፋኖ አማራ ክልል ላይ ሙሉ የወታደራዊ ሄጀሞኒ ፈጥሮ ዶሚናንስ ፈጥሮ ተቆጣጠረ እንበል። አማራ እኮ አንድ ግዛት ነው የሚሆነው። በአንድ ከማዕከላዊ መንግስቱ ጋር ኤክስኮሙኒካዶ የተደረገ
ክልል ሆኖ የሚቀመጥ ልክ ደሴም አስ ትግራይ ዛሬ እንዳለችው ሆኖ የሚቀመጥ ነው የሚሆነው። አጥበን ስናየው ወይ በድሮ ተርም በሚዲቫል ተርም እኮ እንጥራው ከተባለ የተቀመጡ ኳዛይ እንግዲህ እንዴት አድርጌ ልጥራው አሮ ነው ምን ብዬ ስሙን ልጠራው እንደምችል ግን ግዛቶች ነው የሚሆኑት በዋርሎርድስ የሚመሩ የተወሰኑ አካባቢ ላይ ያሉ ግዛቶች so we're going to need another warlord ከነዚህ ዋርሎርዶች ጋር ተስማምቶ ሲሆን እየተደራደረ ሲሆን እየተሸማገለ ሲሆን የሚቀመጥ አዲስ አበባ ላይ የሚቀመጥ ሌላ ዋርሎርድ ነው የምንፈልግ ያለ ነው ማለት ነው the only difference is ዛሬ አዲስ አበባ የተቀመጠው መሪ ያንን የዋርሎርድነት ሮል ሊጫወተው አልቻለም because ከሁሉም ጋር መበጣበጥ ውስጥና መሳሳብ ውስጥ ነው እየገባ ያለው basically what we're looking for right now is somebody that is good enough to be able to dance with the snakes because ሁሉም በየራሱ ኮርነሩን ይዟል ይሄ ትሬቱ ስላለ የመጣ ጉዳይ ነው ሶ ኢምፓየር ነው አይደለም የሚለውን ኦፌንሲቭ በሆነ መንገድ ከመረዳትና ሌላ የሆነ አገር ከማፍረስ አንፃር ከማየት ይልቅ የተሻለ የሚሆነው ቁጭ አድርጎ ኦኬ የአማራ ጥያቄ ምንድነው የትግራይ ጥያቄ ምንድነው ወይም በስማ እንግዲህ አሁን ሲጠሩ በነበሩት ስም ላስቀምጠው የፋኖ ጥያቄ ምንድነው የቲፒኤልኤፍ ጥያቄ ምንድነው የኦኤልኤፍ ጥያቄ ምንድነው የኦኤንኤልኤፍ ጥያቄ ምንድነው ሌላም ቦታ ያሉ ሙቭመንቶችን ጠርቶ ጥያቄው ምንድነው እነዚህ ጥያቄዎች ኦርጋኒክሊ መፍታት የሚቻለው በምን መልኩ ነው ኢትዮጵያ ተመለሰ አሁን አንድ ኢትዮጵያ አንድ ሀገር በቃ ኢትዮጵያ የምትባል ሀገራችን እቺ ይሄ ጋራ ሸንተረረሽ ኢትዮጵያ ሀገሬ አንድነትሽ ክብሬ ምናምን ምንላት ኢትዮጵያ ዳን የለችም ዛሬ እኔ ውስጥም ቡርቃ ውስጥም ዩሪ ውስጥም ትራያንግል ውስጥም ያ የለም ዛሬ ያ ምንለው አንፈልጓለን አንፈልገውም it's a discussion for another time መፈለግና ለመፈለግ አይደለም because መፈለግና መሆን ሁለት የተለያዩ በጣም ዳይቨርጀንት ኮንሰፕቶች ስለሆኑ ማለት ሪያሊቲው ግን ዛሬ ያ የሚባለው ኢትዮጵያ የለም እዛ ኢትዮጵያ ላይ ለመድረስ እነዚህ ያሉትን ዩሪ መኖሩን ኤግዚስተንስ ምንድነው የመኖሩን ወይም ኤግዚስተንሱን ሪኮግኒሽን ሰጥቶ እኔ መኖሬን ሪኮግኒሽንን ሰጥቶ ቡርቃ መኖሩን ሪኮግኒሽን ሰጥቶ ትራያንግልማን መኖሩን ሪኮግኒሽኑን ሰጥቶ comes to the point where አንዱ ሊሂድ የሚል ጥያቄ ካለውም ጭምር እሱን ኢንተርቴይን ለማድረግ ጭምር የምንቀበልበት በዛ ልክ ዲሞክራቲክ በሆነ ሜንታሊቲ ተቀራርበን ተቀምጠን መነጋገር ካልቻለን የምናወራው ነገር ዝም ብሎ ጀብደኝነት ነው የሚሆነው ማለት ነው because አሁንም ያለው እኔ የኔ ፐርሰናል ቢሊፍ ነው እንደፈናን ማምነው እምነት ይሄ አሁን አዲስ አበባ ተቀምጦ ያለው መንግስት በአጋጣሚ ስልጣን ላይ የወጣ መንግስት ነው ይሄ ሀገር በአጋጣሚ in any direction ሊሄድ የሚችል መንግስት ነው which is what led me to ቅድም የጂኦፖለቲካል ኢሹዎችን ስናነሳ የተናገርኩት ጉዳይ ወደጆ አይደለም ይሄንን መንግስት እንደዛ ያልኩት ቅድም ስለምወደው የተለየ ፖሊሲ ቀርጾ ስላሳየኝ የማምንበትን ነገር ስላስቀመጠልኝ ኦር አሳማኝ የሆኑ በስነ ስርዓት በተለያየ ኢኮኖሚክ ሜትሪክስ ተመዝነው ይሄ ቫያብል የሆነ ወይ ነው በየመቀበለው ነገር ስላስቀመጠ አይደለም በአጋጣሚ ስልጣን ላይ የመጣ አንድ አጋጣሚያዊ መሪ ተቀምጦ ሙሉ የ130 ሚሊዮን ህዝቦችን ደስቲኒ እየወሰነ የሚሄድበት በዛ መሃል እዛ ጋር የሚፈጠር any kind of uncontrolled chaos እኔንም ሌላውንም እንደ ጎርፍ ጠራርጎ ይዞ የሚሄድ ስለሆነ ይሄ ደግሞ እኔ ስፔሻሊ ይሄ ኢትዮጵያን ወዳለው ኢትዮጵያኒስት ነኝ የሚለው ካምፕ ሪያላይዝ ማድረግ ያለበት ጉዳይ ከናሽናሊስቶች ጋር የተጨቃጨቀ ከናሽናሊስቶች ጋር እናንተ ጥጋበኞች እናንተ ሀገር በታኞች እናንተ ማጠግቡ ሰዎች እናንተ እንደዚህ እየተባለ በመግፋት የሚመጣ ኮንሰንሰስ ሊኖር አይችልም የሚኖረው ኮንሰንሰስ ተወደደን ተጠላም ኢትዮጵያ እኛን ትመስላለች እኔን ገፍቶ ኢትዮጵያ አይደለም ሊለኝ የሚችል ሰው የለም ዩሪን ገፍቶ ኢትዮጵያ አይደለም ሊለው የሚችል ሰው የለም ቡርቃን ገፍቶ ኢትዮጵያ አይደለም ሊለው የሚችል ሰው የለም ሊገፋውም ከሞከረ ደግሞ ተመልሶ ይጋፋል ተመልሰን በምንጋፋበት ጊዜ ደግሞ አገር ውስጥ ሁሉም ሰው ዲፕ ዳውን የሚያምነው እኔ ከዚህ ቦታ ነው የመጣሁት የሚለው ጉዳይ ያለው ያ ማንነት ደግሞ ዛሬ መሳሪያ ተሸክሞ ነው ያለው ወይ አክብረኸው ጠርተኸው ተነጋግረህ ቁጭ ብለህ የሆነ ዲስቶርትድ የሆኑ ቪዥኖችም ካሉ ማጥራት ነው ካልሆነ ደግሞ ለመግፋት ተሞከረ ደግሞ the same thing ነው የሚፈጠረው and again አሁን ያለው መንግስት ደግሞ ለራሱም የመጣበትን ኮንስቲትዩንሲ እየተነቃነቀ ያለበት ሁኔታ ነው ያለው አያናም ከኦሮሚያ የተወለደ ልጅ ነው ቡርቃም ከኦሮሚያ የተወለደ ልጅ ነው ማለት እነሱም በስም ጠርቼ እነሱ ላይ ፎከስ ማድረግ ፈልጌ ሳይሆን as a political camp እንድትረዱኝ so ይሄ አሁን ያለው መንግስት ደግሞ he claims ቡርቃም አያናም እኩል ለሱ ኮንስቲትዩንሲው የሚቀዳበት ቦታ እንደሆነ ነው የሚያቀርብልን ወራዝ አያናና ቡርቃ ደግሞ ሁለት የተለያየ ወርልድ ቪው ላይ ያሉ ሰዎች ናቸው በዚህ ሰዓት እዚህ መንግስት ላይ አንኮንትሮልድ የሆኑ ኢንቫይሮንመንቶች ቢፈጠሩ may God be with us ጎርፉ ማናችንን የሚያተርፍ አይሆን ስለዚህ ከዛ ሰክኖ nationalistic tendencies within Ethiopia are the dominant majorities ኢትዮጵያ ውስጥ ያሉት ዛሬ ላይ እነዚህን ኃይሎች አቀራርቦ ማነጋገር አማራጭ የሌለው አማራጭ ነው የሚሆነው አይ ከተባለና እንገፋፋ ከሆነ ግን
እንግዲህ የምናውቀው ሪያሊቲ ነው ያለው። እሱን ምንድነው የሚባለው? we're picking our music so we might as well dance to it ማለት ነው። thank you ጸዲ። እሺ ፈናናዊ thank you so much ቀጣይ ኢዶነ ሬዶ 2 ደቂቃ ከፈቀደልኝ በወስድና ኢዶ 2 ደቂቃ ከፈቀደልኝ ይስጥ። እሺ በኋላ ሁለት ሰው ሰምቼ ነው የምወጣው ስላለ እኔ የተናገርኩት ነገር ላይ ስለሆነ የተናገረው ማለት ነው። ጀስት ሁለት ነገር እናንተም የታዘባችሁ ይመስለኛል። እኔ ኦሮሚያ ክልል ላይ ሌላ ብሔር የለም አላልኩኝም። ኢቨን ኢፍ ኖረውም የመማር እድል አግኝተዋል፣ የመስራት እድል አግኝተዋል ነው ያልኩትኝ። ከዛም አልፎ ደግሞ ሌሎች ኦሮሚያ ውስጥ በኢትዮጵያ ስምም በሌላ ብሔር ስምም የሚንቀሳቀሱ ፓርቲዎች ለምርጫ ተሳትፈዋል። እዛ ውስጥ የነበሩ ህዝቦች ያንን የመምረጥ እድል ነበራቸው ብዬ ነው የተናገርኩትኝ። ስለ አዲስ አበባ ሲነሳ አዲስ አበባ ላይ አዲስ አበባ የሁሉም ናት ከተባለ ፊንፊኔ የሁሉም መሆኗን የሚያሳይ የሰራችሁት ነገር ካለ አሳዩኝ ነው ያልኩት። መጤ ሰፋሪ የሚል ነገር ከኔ አፍ አልወጣም፣ አልሰማችሁም፣ አልልምም፣ ልልምም አልችልም። ነገር ግን በዚህ ልክ ናሬሽንን መስራት የሚፈልጉት ለምንድን ነው መሰለሽ? ሌሎቹን ብሔርተኛ ለማድረግ የእኛም ብሔርተኝነት በዚህ ልክ አጠርሽተው ማቅረብ ስላለባቸው ነው። እኛም የምንጠይቀውን ጥያቄ ላለመቀበል፣ እኛም የምንናገራቸውን ነገር ላለመመለስ ወይንም ላለመቀበል ኮምፕሊትሊ የኦሮሞ ጥላቻ ያለባቸው ሰዎች በዚህ መልክ እኛም የምንናገረውን ነገር ኮንፈርት አድርገው ያቀርቡታል ማለት ነው። እኔ ያላልኩትኝን ነገር እኔ መንግስትን እየተቃወምኩ ይሄንን ስርዓት እየተቃወምኩኝ እኔን የመንግስት አካል እንደሆንኩኝ ኦልሬዲ አብይ ጠቅላይ ሚኒስትሩ ኦሮሞ ነው፣ የጦር ኤታማዦር ሹሙ ኦሮሞ ነው፣ ከዚህ በላይ ምን ትፈልጋላችሁ ይሉናል። በዛው ልክ ምክትል ጠቅላይ ሚኒስትሩ አማራ ነው፣ የፌዴሬሽን ምክር ቤቱ ፕሬዚዳንት አማራ ነው። አማራ ለምን ይታገላል ማለት እችላለሁ፣ ግን አልልም። ቤተመንግስት አማራ አለ፣ ጫካ አማራ አለ፣ እየታገለ ያለ አለ። ከተማው ውስጥ በስልጣን እርከን ደረጃ የህዝብ ተወካዮች ምክር ቤት መቀመጫውን ወንበር ከአማራ ክልል ተወክሎ መጥቶ እየተሳተፈ ያለ አማራ አለ። ጥያቄ አለኝ ብሎ የሚታገል አማራም አለ። የኦሮሚያ ሲሆን ልዩ የሚሆነው ለምንድን ነው? ከኦሮሚያ የወጡ ሰዎች ወንበር ይዘዋል፣ አዎ ስልጣን ላይ ያሉ። ነገር ግን እነሱ እየሄዱበት ያለው አካሄድ ትክክለኛ የሆነ ስርዓት አይደለም ብሎ የሚታገል አካል አለ። እነዚህ ሰዎች ስልጣን ላይ እስካሉ ድረስ የኦሮሞ ጥያቄ ተመልሷል ከሆነ እነዚህ ሰዎች ከስልጣን ሲወርዱ ነገ ሌላ ብሔር ስልጣን ላይ ሲወጣ እኛ ድጋሚ መታገል ልንጀምር ነው? ኦሮሞ ስልጣን ላይ እንዲወጣ ከሆነ የታገል ነው አይደለም። ትላንት ኢህአዴግን ስንታገል ትግሬ ስለሆኑ ወይንም ደግሞ ከትግራይ ክልል የወጡ ሰዎች ስልጣን ላይ ስለነበሩ አይደለም። የነበረው አገዛዝ የግፍ አገዛዝ ስለነበረ ነው። ብሔራቸውን አይደለም የታገል ነው። ዛሬም የግፍ አገዛዝ ስልጣን ላይ ስላለ እንታገላለን። ለምን ኦሮሞ ለምን ሌላም ነገር አይሆንም? ከኔ ወጥቶ በዳይ ከሆነ እኔኑን እየበደለ ያለ አካል ለሌላው ተመችቶ ከሆነ እኔ መቃወሜና መታገሌ ግድ ነው። ዛሬ እነዚህ እኛን እንደዚህ የሚናገሩ ሰዎች ይሄንን መንግስት እኛ ልክ አይደለም ብለን ከሁሉ ቀድመን መታገል ስንጀምርና ጥያቄ ያለን ይሄ መንግስት የህዝቦችን ጥያቄ አይመልስም ብለን በነበረበት ሰዓት ላይ ግፋ በለው ልክንህ 1000 ዓመት ግዛን ብለው እልቂቶች ሲያውጁ ሮድማፕ ጭምር ሰተናል ሲሉ የነበሩ ሰዎች ናቸው። ቡርቃ ደቂቃህን በኋላ እንድታገኘው ለኤዶ ኒድ ኦኬ። አለበለዚያ የኤዶን ሰዓትንም ነው የምትወስድበት። ጥሩ መልሰለታል። ለዩሪ ሁለት ወሳኝ ነጥቦች ላይ ነው በደንብ የመለስክለት። ቴንክ ዩ። እድል ሰጣለሁ። አንዴ ኢዶ ይሄድ። ኤዶ ነው የሚባለው ብሎኛል። ሶሪ ኤዶ መሆኑን አላውቅም። ይህ እያልኩኝ ያነበብኩ። ኤዶ ይቀጥል። የሸገር ጁንታ እና ቡርቃ ተመልሼ ወዳለው ኦኬ እሺ፣ ችግር የለውም። ግን እኔ ወሬን መጀመሪያ የምፈልገው ቅድም ሲባሉ ከነበሩ ነገሮች ነው። ከዛ ሪሰንትሊ የተባሉ የተመለሱ አንዳንድ ነገሮች አሉ። ከአንዳንዶቹ ጋር መስማማው ከአንዳንዶቹ ጋር ማስማማው ነገሮች አሉ። I just want to say that ይሄ ካንትሪ እና ኔሽን ፕሮፐር ዴፊኒሽን የሚያስፈልግ ይመስለኛል። እንደኔ ካንትሪ ማለት ምን ማለት ነው? ይሄ ፖለቲካል እና ጂኦግራፊክ የቴሪቶሪን ያማከለ ዲፋይንድ የሆነ ቦርደር ያለው የራሱ ጋቨርንመንት ያለው ኢንተርናሽናሊ ሪኮግናይዝድ የሆነ ዩዥዋሊ በዩኤን ነው አይደለም። እና ያው እንዳልኩት ስፔሲፊክ ቴሪቶሪ ጋር የሚመሰረት ነው አገር የሚባለው። ዳትስ አገር። ኢት ዲልስ ዊዝ ላንድ ኤንድ ጋቨርንመንት ሞስትሊ። ኔሽን ከአይደንቲቲ እና ከሰዎች ጋር ነው የሚገናኘው። ክሊርሊ መጀመሪያ እሱን ስታብሊሽ ማድረግ ያለብን ይመስለኛል። ለምሳሌ ሼርድ ካልቸር ያላቸው፣ ሂስትሪ ያላቸው፣ ሴንስ ኦፍ ቢሎንጊንግነስ ያላቸው
የተጣመረ እድል ፈንታ አለን ብለው የሚያምኑ ዴስቲኒያቸውንም ሼፕ ማድረግ የሚፈልጉ እነዚህ ናቸው ኔሽን የሚባሉት። ይሄ ደግሞ ለኢትዮጵያ ብቻ የሆነ ስፔሲፊክ የሆነ ነገር አይደለም። ለምሳሌ ዩኤስ አንድ ካንትሪ ነው፣ ግን ሜኒ ኔሽን አለ። ሜኒ ኔሽን ሲባል ነሰሰሪ ጥቁር ነጭ ምናምን ብቻ ማለት አይደለም አይደለ? አሁን ኢንዲጂኒየስ ፒፕል ኔሽንስ ነው የሚባሉት። ኢቨን አንደ ዩኤስ ሎ ዴር ኔሽንስ፣ ቼሮኬ ምናምን ናቫሆ ምናምን የሚባሉት ዴር ኔሽንስ። አሁን ለምሳሌ ሌላ ኦፕሽን ደግሞ ምን አለ? ልክ እንደ ጃፓን ሄዳችሁ የምታውቁ ሰዎች ካላችሁ ዋን ካንትሪ ዋን ኔሽን ነው የሚሉት እነሱ። ምክንያቱም ይሄ ያሞቶ የሚባለው 98% ኦፍ ደ ኔሽንን ከቨር ስለሚያደርግ ነው። ሶ ኢትስ ቤዚክሊ አንድ ሀገር ነው፣ አንድም ኔሽን ነው አት ደ ሴም ታይም። በኢትዮጵያ ኬዝ ስንመጣ ዛትስ ናት ዘ ኬዝ። ኢትዮጵያ ኢዝ አ ካንትሪ ዳትስ ኦል ዜር ኢዝ ቱ ኢት። ኢትስ ጀስት አ ካንትሪ ኢትስ ሜድ አፕ ኦፍ ኔሽንስ። ኔሽንስ ቢንግ ተጋሩ፣ ኦሮሞ፣ አምሃራ፣ ሱማሊ፣ አፋር ምናምን ዲስ አር ደ ኔሽንስ። ግን ይሄ ብቻም አይደለም። አሁን በዓለም ኤግዛምፕል የምናይ ከሆነ አሁን ከርድስ they are nations but they still don't have a country. To be a nation you don't even have to have a country, by the way. እነዚህ አሁን ከርድስ የሚባሉት ተርኪ ውስጥ ይኖራሉ፣ ኢራቅ ውስጥ ይኖራሉ፣ ኢራን ውስጥ ይኖራሉ፣ ሲሪያ ውስጥ ይኖራሉ። but nobody ever said kurds are not nations የሚል ሰው የለም። a nation across the borderም ሊኖር ይችላል። አሁን ቅድም አንድ ከማልስማማው ነገር በኦሮሞ ኬዝ ካየነው ኢትስ ናት ጀስት ኢትዮጵያ የሚባለው ቴሪቶሪ ውስጥ ብቻ የሚኖር አይደለም። ኦሮሞ ኔሽን ኢስ አክሮስ ደ ቦርድ። የትግራይን ካየነው ተጋሩ ኢስ ጀስት ዋን ኔሽን አይደለም። በት ዴይ ማይት ሊቭ ኢን ኔበሪንግ አገር ሊኖሩ ይችላሉ። ዴይ ካን ሴይ በዚህ ጉዳይ እነሱ ማውራት ይችላሉ ሞር ስለሚያውቁ። በአፋር ኬዝ ካየነው 3 ቦታ ይኖራሉ። 3 ቦታ ስለኖሩ አነሱ ደቀቁ ማለት አይደለም። they are still nation, one nation living in different countries ማለት ነው እኔ እስከሚገባኝ ድረስ። ሶ ይሄ ብሔር ሲባል ሁሌ necessarily ኢትዮጵያኒስት ምናምን what does it mean? honestly what does it mean? ሲጀምር it's just a country። ከዛ ቀጥሎ ሲቲዝንሽፕን ይዞ የሚመጣ ነው። ስለ ሲቲዝንሽፕ ደግሞ የምናወራ ከሆነ ሲቲዝንሽፕ ሁሌ ዲፋይን የሚደረገው በህግ ነው። በኢትዮጵያም ኮንስቲቱሽን፣ በአሜሪካን ኮንስቲቱሽን፣ በፒክ ኤኒ ካንትሪ who is the citizen of that country የሚባለው ባይ ሎ ነው። ኢንሄረንት የሆነ ነገር አይደለም፣ ናቹራል የሆነ ነገር አይደለም። ኢትስ a very fluid concept ነው። even citizenship you might even change citizenship or you might be dual citizenship ልትሆን ትችላለህ። ሶ ኢቨን ፈንዳሜንታሊ ራሱ ሲታሰብ ገና ወደ ኮር ሀሳቡ ስንመለስ ግዴታ ኢትዮጵያን መውደድ፣ አገሬን መውደድ፣ አገራቸውን የሚወዱ ሰዎች አገራቸውን መውደድ መብታቸው ነው፣ ትክክልም ነው በሆነ ደረጃ ለሚወዱ ሰዎች። ያን ካንትሪ ግን እንዴት አንድ ላይ ሆልድ አድርገን እንቆይ ሲባል ሌላውን በመደፍጠጥ ከሆነ ሊነሳ የተፈለገው ፈርስት መልቲፕሊሲቲ ኦፍ አይደንቲቲን ራሱ አክሴፕት እያደረጉ ኢንተርቴን እያደረጉ አይደለም ማለት ነው። እኔ አይ ካን ቢ አን ኦሮሞ ኤንድ አይ ካን ቢ አን ኢትዮጵያን ሲቲዝን ልሆን ይችላለሁ፣ ኦር ደግሞ የዲፍረንት ሲቲዝን ልሆን ይችላለሁ። አንድ ኦሮሚያ ውስጥ የሚኖር ኦሮሞ፣ አንድ ኡዝቤኪስታን የሚኖር ኦሮሞ፣ አንድ ቻይና የሚኖር ኦሮሞ እና አንድ አሜሪካ የሚኖር ኦሮሞ የሚያገናኛቸው ኦሮሞነታቸው ብቻ ነው። ኢትስ ናት ዴር ሲቲዝንሽፕ አይደለም የሚያገናኛቸው። ሶ ኢንተርሎክ የሚያደርግ ነገር ነው። ይሄንን ስለምንዘነጋኝ ይመስለኛል በብዛት ኢትዮጵያን ማዳን የሚፈልጉ ሰዎች፣ ኢትዮጵያን እወዳለሁ የሚሉ ሰዎች the first thing የሚወዱ ከሆነ ትሩሊ ኦነስትሊ የሚወዱ ከሆነ ይሄንን አክሴፕት ይሄን ሪያሊቲ አክሴፕት ማድረግ ግዴታ ነው። ከዛ መልስ ይሄ ዩኒቲ ስሩ ዳይቨርሲቲ ሊመጣ ይችላል አይደለም። ዩኒቲ ስሩ ዩኒፎርሚቲ ግን ከሆነ ዊሽ የሚያደርጉት አስፓየር የሚያደርጉት አንድ አይነት የሞኖክሮም የሆነ ኦር ደግሞ ልክ እንደ ጃፓኒዞች አንድ አይነት ኔሽን በሌለበት ሀገር አንድ አይነትነት ደፍጥጠው ለመሄድ የሚሞክሩ ከሆነ እኔ ኢትዮጵያን ይወዳሉ ብዬ አላስብም። የሚወዱት ሌላ ነገር አላቸው። ሌላ ያው ሁሌ የምንናገረው ነገር ስለሆነ ሁሉም ሰው የሚያውቀው ነገር ስለሆነ መደጋገም ራሱ የሚያስፈልግ አይመስለኝም። አንድ አይነትነት አንድነትን አያመጣም።
ኢንፋክት ልዩነት ራሱ ከለርፉል ሊሆን ይችላል። ሌላው ከጊዜ ወደ ጊዜ አሁን ለምሳሌ እንደነ ኢዜማ አንዳንድ የብልጽግና ወሰድ የሚያደርጋቸው ነገር አለ እና ደግሞ በድፍን የፌክ ኢትዮጵያኒስቶች የሚባሉት አሁን ተሻሽለናል ብለው የሚያወሩት ነገር አለ። እነዚህ ኔሽኖች ኔሽን መሆን እንዲሆኑ አይፈልጉም በብዛት ስፔሲፊክሊ የኢዜማ ፖለቲካል ሌክሲካን የሚጠቀሙ እና የተለመደ የኢትዮጵያኒዝም ፖለቲካል ፕሮጀክት ፑሽ የሚያደርጉ ምንድነው ዲማንድ የሚያደርጉት በአሁኑ ሰዓት በእነሱ ቤት ተሻሽለው ነው። አሁን ለምሳሌ ፎር ኤግዛምፕል ኦሮሞ ኢዝ ናት የፖለቲካል ኮሚኒቲ ኢስ ጀስት ካልቸራል ኮሚኒቲ ይላል። ካልቸራል ኮሚኒቲ ማለት ምን ማለት ነው? ዲፋይን ሲደረግ ፖለቲካል አስፓይሬሽን የሌለው የጋራ ዴስትኒ አለኝ ብሎ የማያምን የሁላችንም ፌት በተለያየ ኮርነር ኦፍ ኦሮሚያ የሚኖሩ ሰዎች አውትካማችን ውድቀታችንም እድገታችንም አንድ ላይ ነው ብለው የማያስቡ ግን ይላሉ ካልቸራል ኮሚኒቲ ስታደርገው ዘፈናቸውን መስፈን ይችላሉ፣ ግጥማቸውን መግጠም ይችላሉ፣ ጭፈራቸውን መጨፈር ይችላሉ፣ በቋንቋቸው አንዳንዴ መጻፍ ይችላሉ። ግን የኮር ስቴቱን አይደንቲቲ እስካልነኩ ድረስ ነው ካልቸራል ኮሚኒቲ ስታደርገው አንድን ማህበረሰብ አስፋራስ አይኖ ኦሮሞ ኢዝ ናት ካልቸራል ኮሚኒቲ ባይ አሎን ኢስ አ ፖለቲካል ኮሚኒቲ አስዌል ዋይ ለምንድነው ፖለቲካል ኮሚኒቲ የሆኑት? የራሳቸው የፖለቲካል ዲማንዶች አሏቸው፣ የራሳቸው ዊሾች አሏቸው፣ ማስፈጸም የሚፈልጉት ነገር አለ ማለት ነው። ከዚህ ልታወርደው አችልም። መልታይ ካልቸራል አይደለም፣ መልታይ ካልቸራል ብቻ አይደለም፣ መልታይ ናሽናል ነው። ኢትዮጵያ ኢዝ አ መልታይ ናሽናል ስቴት ብሎ መቀበል በኢትዮጵያ ፍቅር ወይ በኢትዮጵያ ሱስ ለሰከሩ ሰዎች የመጀመሪያው እንክብል ነው፣ መድኃኒት መዋጥ ያለባቸው ኢትዮጵያን የማዳን ሱስ ካለባቸው ማለት ነው። ከዛ መልስ ያለው ልደፍጥጣችሁ ነው። ልደፍጥጣችሁ ሞክረዋል አይደለ? ብዙ ገቨርንመንቶች ሞክረዋል፣ አልሰራም። እነሱ ኮት ብሔርተኝነት ብሎ የሚናገሩት ነገር እየጨመረ ነው እየቀነሰ ነው የመጣው። ከፔሪፈሪ ኦር ደግሞ ይሄ ካስት ከተደረገበት ወጥቶ ጠመንጃ ይዞ ታግሎ የሆነ ነገር ራሱ እኮ ማስፈጸም ችሏል። ኢንፋክት አንታይ ብሔርተኛ የሆኑ እንግዲህ ብሔርተኛ እንደ መጥፎ ነገር ፔንት ስለሚደረግ ማለት ነው። they are politically defeated, militarily defeated። የቀረው አንድ ነገር ብቻ ነው፣ ዲሞክራቲክሊ ዲፊት መደረግ ብቻ ነው የቀራቸው፣ ዋንስ ኤንድ ፎር ኦል። ግን እሱን ሪጀክት ያደርጋሉ። ለምንድነው ሪጀክት የሚያደርጉት? አውትካሙን ስለሚያውቁት ነው። ሶ ይሄ ሱፔሪዮሪቲ ማይንድ ሴት አለ አይደለ? ከዛ በመነታት ነው ናሬት የሚያደርጉት እንጂ ፋክት ኦን ደ ግራውንድ ሪያሊቲ ኦን ደ ግራውንድ አይተው አይደለም። ኢትዮጵያ ከረንትሊ ኢዝ አስኪንግ ፎር ሞር ዲሴንትራላይዜሽን ኢቨን ዊዝን ኢትዮጵያ። አሁን ለምሳሌ ክልሎች ብዙ ክልል የመሆን ሪኩዌስት ይመጣል አይደለም? በምን መልኩ ክልል ይሆኑ አይሆኑ ሌላ ጉዳይ ሆኖ ሳለ ዲማንዱ ራሱ ሞር ዲሴንትራላይዜሽን እንጂ ሞር ወደ አንድ ቦታ የመምጣት ወደ ዩኒታሪስ ግዴታ መሆን የለበትም አይደለም? ወደ መጨፍለቅ ግን አይደለም ዲማንዱ። የካንትሪው ትራጀክተሪ ራሱ ይህን ኬዎስ ሚቲጌት ማድረግ የሚፈለግ ከሆነ እነዚህን ፋክቹዋል ኦብጀክቲቭ ሪያሊቲዎች መሬት ላይ ያሉትን መቀበል ያስገድዳል ማለት ነው። ይህን ሳንቀበል ስለ ኢትዮጵያ ብናወራ ጉንጭ ማልፋት ነው። ምንም ትርጉም የሌለው ነው። የትም ፈቀቅ አያደርገንም። እየባሰ ነው የመጣው። አሁን በ10 ዓመታት ከፋፍለን የኢትዮጵያን ጉዳይ ብንመለከተው ዘፓስት 16 years 50 years ከፋፍለን ብንመለከተው እንዴት ነው? እየቀነሰ ነው የመጣው? እየጨመረ ነው የመጣው? ሞር ይሄ ኢቨን የሴሴሽኒስት አይነት ኩዌስችኖች ሞር እየተጋነኑ እየጠነከሩ ነው የመጡት፣ እየገነኑ ነው የመጡት ብዬ አድርጋለሁ። ባይ ዘ ዌይ አንድ ሀገር ዲዞልቭ የሚያደርገው መጀመሪያ ኢን ፒፕልስ ማይንድ ነው፣ ዳን ኦን ደ ግራውንድ ዲዞልቭ ያደርጋል። ይሄ ደግሞ የዓለም ኤክስፒሪየንስ ይህንን ነው የሚያሳየው። ኢትዮጵያ ኢዝ ናት ኤ ዩኒክ ካንትሪ። ኢትዮጵያ በመለኮታዊ ኃይል የተፈጠረች አይደለችም። ሌላው ነገር ሪኮግናይዝ ማድረግ ያለብን ኢትዮጵያን እንወዳለን የሚሉ ሰዎች የፈጠሩት መሆኑን ልክ ላይክ ኤኒ አገር ዓለም ላይ ስላሉት ሀገሮች ጠቅላላ አፕላይ የሚያደርግ ኮንሲስተንት የሆነ ፕሪንሲፕል ነው። የሰዎች ፍጥረት ነው። የሰዎች ፍጥረት ሰዎች ሊያስተካክሉት፣ ሊያሻሽሉት፣ ሊጠግኑት ይችላሉ ወይ ሰዎችም ሊያፈርሱት ይችላሉ። እንደዚህ መጽሐፍ ቅዱስ ላይ እንደዚህ ተጠቅሷል ምናምን ኢስ ቢሳይድ ዘ ፖይንት ብቻ ሳይሆን ኢትስ ኢሬሌቫንት።
መጽሐፍ ቅዱስ ላይ የተጠቀሱ ብዙ ሀገሮች አሁን ኤግዚስት የማያደርጉ አሉ። መጽሐፍ ቅዱስ ላይ ለመጠቀስ ደግሞ ሴጣንም 1000 ጊዜ ተጠቅሷል። ሶ ዋትስ ዮር ፖይንት? እኔ አይ ዶንት አንደርስታንድ ይሄንኛውን ካይንድ ኦፍ አርጊመንት ስፔሻሊ። ሌላ ቀደም ስለተባሉት ነገሮች ሜቢ ፊው ቲንግስ ብዬ እንዳላረዝምባቸው አቆማለሁ። የመጀመሪያው ዩሪ የለም ግን ባይኖርም አድረስ መደረግ ስላለበት ነው። ይሄ ስለ ሃውስ ኦፍ ፌዴሬሽን ያወራው ስለ ኦሮሚያ ልሙጥነት ያወራው ኮምፕሊትሊ ፋክቹዋሊ ኢንአኪሬት ብቻ ሳይሆን ኢንቴንሽናሊ ሚስሊዲንግ ነው። ለምሳሌ ሃውስ ኦፍ ፌዴሬሽን አንድ ነው ያለው ህዝብ አንድ ነው አለ። ዋት ኢዝ ሮንግ አባውት ዳት? ዋይ ኢዝ ኢት ኢንኮንሲስተንት? ኢት ኢዝ ቬሪ ኮንሲስተንት። አንደር ኢትዮጵያን ሎ ሪኮግናይዝድ የሆኑ ኔሽኖች አሉ፣ የሚታወቁ ኔሽኖች ሊስታቸው አለ። አሁን ለምሳሌ ሜቢ ዩ ጋይስ ካን ኮሬክት ሚ ኢፍ አይ አም ሮንግ። አሁን ትግራይ ውስጥ አትሊስት 2 ኔሽን አለ አይደለ? ተጋሪው ኔሽን ህዝብ፣ ሌላው ደግሞ ኩናማ አትሊስት ብዬ ገምታለሁ። 3 ነው ያለው። ኦኬ እሺ 3 አለ። ሶ ሃውስ ኦፍ ፌዴሬሽን ላይ እነዚህ 3ቱ አንዳንድ ወንበር ያገኛሉ። ከዛ ፐር 1 ሚሊዮን አዲሽናል ወንበር ያገኛሉ። ዳስ አሬንጅመንት። አሁን አማራ ክልል ብንሄድ ራሱ አማራ አለ፣ አገው አለ፣ ቅማንት አለ፣ አርጎባ አለ እና ደግሞ ኦሮሞም አለ እዛ። ይሄ ሲባል ኢንዲቪጁዋሊ አይደለም የሚታየው። አሁን ቅድም ዩሪም ሆነ ማነው ቹቹ የሚባለው ሰውዬ ሲያወራ ልክ ኢንዲቪጁዋሊ እከሌ የሚባል ሰው ስላለ ለሱ የሚባል አንድ ሪፕሬዘንቴሽን የሚያስፈልግ ነው የሚመስለው። ግን ዛትስ ናት ዘ ኬዝ። ህዝብ ነው የሚቆጠረው። ኦሮሚያ ውስጥ እንደዛ የሚባል አለ ወይ? በህዝብ ደረጃ፣ በቁጥር በኢንዲቪጁዋሎች ደረጃ ሁሉም ይኖራል። ልክ ትግራይ ውስጥ ሁሉም እንዳለው፣ አማራ ክልል ሁሉም እንዳለው፣ ሶማሌ እኮ አማራ ክልልም ይኖራል። ግን ሶማሌን ሲያስቆጥሩ አላየንም። ጉራጌም ይኖራል፣ ጉራጌን ሲያስቆጥሩ አላየንም። ሲዳማም፣ አፋሩም ሁሉም ነገር ይኖራል አይደለ? እዛ ክልል ውስጥ ኢትስ ናት ኦንሊ አፕሊካብል ቱ ኦሮሚያ። አማራ ክልል ውስጥም ሁሉም አይነት ሰው ይኖራል። ግን የሚቆጠረው እነዚህ 5 ወይ 6 ኔሽኖች ናቸው። ምክንያቱም ኮንቲኒየስ የሆነ ላንድ ያላቸው ስለሆኑ፣ በአንድ ቦታ የሰፈሩ ስለሆኑ፣ ተመሳሳይ ቋንቋ ስለሚያወሩ፣ ተመሳሳይ ስነ ልቦና ስላላቸው፣ ኢቨን መጻኢ ዕድላቸውን ለመወሰን የሚያስፈልጋቸው ሲቹዌሽን ካለ በጋራ ስለሚወስኑ። አሁን ለምሳሌ አገው ክልል መሆን እፈልጋለሁ ይላል አይደለ? ምን ማለት ነው ትርጉሙ? የጋራ የሆነ እጣ ፈንታ አለኝ ብሎ ያምናል። የጋራ የሆነ አጀንዳ አለው። የጋራ የሆነ መልክዓ ምድር አለው ማለት ነው። ኦሮሚያ ውስጥ ሲመጣ ዛትስ ናት ዘ ኬዝ። አማሮች ይኖራሉ። አሁን ለምሳሌ ትልቁ ኮንሰርን አማራ ስለሆነ ያው እውነቱን የምናወራ ከሆነ ያው እነሱ ናቸው አይደለ እንትን ሆነን የሚሉት። አማራ ይኖራል። ግን የትኛው ዞን ላይ ማጆሪቲ ሆነው ነው የሚኖሩት? የትኛው ዞን በስም መጠቀስ አለበት? ግማሹ 10 ሚሊዮን ይላል፣ ግማሹ 3 ሚሊዮን ይላል፣ ግማሹ 20 ሚሊዮን ይላል፣ ግማሹ ማለት የሆነ እንደ በየነቀሉ ቁጥር መስጠት አይቻልም አይደለ? ሚኒንግለስ ነው። አማሮች ይኖራሉ፣ ማንነታችን አማራ ነው የሚሉ ግን የትኛውም ዞን ላይ ማጆሪቲ ሆነው የሚኖሩበት አካባቢ ኦሮሚያ ውስጥ የለም፣ ጭራሽ የለም። ስለሌለም ኮንቲኒየስ የሆነ ላንድ ኮንትሮል አድርገው ስለማይኖሩ ተበታትነው ስለሚኖሩ እጣ ፈንታቸው አንድ ሊሆን አይችልም። ምክንያቱም ይሄ ሆስት ኔሽኑ እዛ የሚኖሩበት አካባቢ እዛ ውስጥ የዛ ሜምበር ሆኖ ነው የሚኖሩት። ልክ ያ ሜምበር እዛ ህዝብ ውስጥ የሚሰቃየውን ተሰቃይተው፣ ያገኘውን አግኝተው፣ የተቸገረውን ተቸግረው ነው የሚኖሩት። ያለውንም ሰርቪስ አግኝተው ጭምር። ኢንፋክት ከየትኛውም ክልል ኢትዮጵያ ውስጥ ካለው ከየትኛውም ክልል ባይፋር የተሻለ አኮሞዴሽን ያለበት የኦሮሚያ ክልል ነው። ስሙ ትምህርት ቤትም የራሳቸው ብዙ አላቸው። አማርኛ ብቻ የሚማሩበት ያለበት ቦታ አለ። ሌላም ቦታ አስተርጓሚ ምናምን ይኖራል ይሄ ሰርቪሱ ላይ። ጀስት ቢኮዝ የሆነ እከሌና እከሊት የሚባሉ ሰዎች ስላሉ የስራ ቋንቋ ለእነሱ ተብሎ የሚቀየር ነገር የለም። ማይንድ ዩ የፌዴራል የስራ ቋንቋ ሲባል ይሄ ሁላ ቴንስ ኦፍ ሚሊየንስ ህዝብ ያለውን ሪጀክት ያደርጋሉ፣ አይዋጥላቸውም። ግን ለከሌና ለከሊት የሆነ ቀበሌ ላይ በቋንቋቸው መጠቀም አለባቸው የሚል አርጊመንት ይዘው ይመጣሉ። ዲስ ኢዝ ኮምፕሊትሊ ፋለሲ ነው፣ ሚኒንግለስ የሆነ ማምቦ ጃምቦ ክራፕ ነው። ግን ሴንሴሽናላይዝ ሲያደርጉት እንዴት ነው የሚሉት? አፓርታይድ ስቴት ነው። የትኛው ሶማሌ ወይ የትኛው አፋር አማራ ክልል በቋንቋው ፍርድ ቤት ተጠቅሞ ያውቃል? ወይ የትኛው ኦሮሞ
አማራ ክልል ሂዶ ስራ በአፋን ኦሮሞ አስፈጽሞ ያውቃል? የትኛው? አይተንም ሰምተንም የማናውቀው ነገር ነው። ኤክስትሪም የሆነ ደብል ስታንዳርድ። ግን ያው ግልጽ ነው ለምን እንደዚህ እንደሚወራ። ምክንያቱም ፖለቲካቸውን ፑሽ ሲያደርጉ ልክ ፓስት የተደረጉ ነው ይመስሉ። እኔ እውነት ለመናገር እኔ የነዚህ ፖለቲካል ካምፕ ሜምበር ብሆን ጠዋትና ማታ የአብይን ጤንነት እግሬ እስከሚልም ግንባሬ እስከሚላጥ ድረስ ነው መጸልዮ የነበረው። ሻማ ይዤ ጀንጥላ ይዤ ምናምን ስለት እያስገባሁኝ። እንደውም ይሄ ጋቨርንመንት ፑሽ የሚያደርገው እንደውም ከተባለ ማለት ነው ሞስትሊ የኦሮሞን ዲማንድ ነው። ሞስትሊ የሚያቀርቡት ኤክስኪውዞች ምናምን ይኖራሉ፣ ግን ዲማንዱ ፑሽ የሚደረገው ከዚህ ሳይድ ነው እንጂ ከዛኛው ሳይድ በሪቶሪክ ደረጃ ራሱ የማንን ሪቶሪክ ነው ፑሽ የሚያደርገው ይሄ ጋቨርንመንት? ሲምቦሊክ የሆኑ ጀስቸሮች እንኳን ሊያቀርብ ሲሞክር የማንን ነው የሚያቀርበው? አሁን ለምሳሌ ብዙ በፌዴራል ፕሮጀክት የተሰሩ የዋሬቨር ፕሮጀክቶች አሉ አይደል? ስማቸውን እንኳን እንሂድ ተሰሩ የሚባሉትን ማንን ነው ሲምቦሊክሊ ሪኮግናይዝ ለማድረግ የሚሞክሩት? ኦሮሞ ጠላሁ ያለውን ነገር የሆነ ይህም ሲምቦሊክ ሊሆን ይችላል አይደል? ሌላ ስለ ፖሊሲው ያው ማውራት እንችላለን፣ ግን ጀስት ከሲምቦሊዝም ራሱ ብንነሳ ይሄ ነገር አንፈልገውም፣ ይሄ ሰውዬ ጨፍጭፎናል፣ ምን ትሰና ያሳ አይ አንድ ያንሳቸዋል እንደውም 3 የሚለው ይሄ መንግስት ነው አይደለ? ይሄ ፍረስልኝ ስል እንደውም 2-3 ይጨምርለታል። ሶ በየትኛው ስታንዳርድ ነው እነ ጀዋርና እንትና ቤተ መንግስት ገቡ? ማን የገባው? የገባው የብልጽግና መንግስት ነው የምናውቀው። በተቃውሞም ከሆነ እውነት ለመናገር በተቃውሞም ከሆነ ብልጽግና ኦፒዲዮ እንደሚባለው ኦሮሞ እኮ ሳይሆኑ ቀርቶ እኮ አይደለም። ሰው የሚዘነጋው እሱ ነው። ኦሮሞ ናቸው፣ ኦሮሞ አይደሉም የሚል የለም። ኦሮሞ ስለሆኑ ግን የኦሮሞ ህዝብ እንኩ ብሎ አቅፎ ምናምን አልተቀበላቸውም። ትግራይ ውስጥ ጦርነት ከመጀመሩ በፊት ኦሮሚያ ውስጥ ብዙ ችግር ነበር። አሁንም ኮንቲኒየስሊ ያለው ችግር ማለት ነው። ይሄንን አክሴፕት እና ሪኮግናይዝ ማድረግ የመፍትሄው አንድ አካል ነው። ልክ እኔ ብቻ ተበዳይ እከሌ በዳዮች አብይን እንደ ኦኤልኤፍ መሮን እንደ ብልጽግና መመልከት ራሱ ኦኬ ጀስት ኢማጂን ዲስ። አንድ ሰው ዳውድ ኢብሳንም ከጠላ ሽመልስንም ከጠላ አብይንም ከጠላ መሮንም ከጠላ ጀዋርንም ከጠላ የጠላው ምንድን ነው? ይሄ መመለስ አለበት። እውነት እንነጋገር የሚባል ከሆነ እነዚህን ሁላ አካሎች የሚጠላ ከሆነ አንድ ሰው ኦር አንድ የፖለቲካል ግሩፕ የጠላው የኦሮሞን ፖለቲካል አስፓይሬሽን ኢን ጀነራል ኦር የኦሮሞን ዲማንድ እና ፍላጎት ነው እንጂ ድርጅት አይደለም የጠላው አት ፖይንት። ምክንያቱም እንዴት ሁሉን ነገር አንድ አካል ሊጠላ ይችላል? ኢትስ ጀስት ዊርድ። ይሄ ሊታሰብበት የሚገባ ነው። ሜቢ ሌላ ኦኬ አያና ካነሳቸው ኢዶ ትቋጨዋለህ። ሶሪ አይ ቲንክ በቂ ሰዓት ሰተናል እና ሀሳብን እየጨረስክ እባክህ። እሺ ጀስችን ብቻ እሺ ብዬ ተናግሬያለሁ። ይቅርታ ቀኝ ዘመሞች እንትናን ይውጣ ብዬ ስለሆነ የገባሁት ቹቹ ካለ አንድ ቁጥር ጻፍ እኔ እወርድልሃለሁ። አውትራይት እንደ ድሮ ሞናርኪ ያለ ብዬም አልቀበልም፣ ግን የኢምፓየር ኖስታልጂክ ሴንቲመንት ግን ያው አክሮስ ደ ቦርድ እንዳለ ይሄ መታወቅ አለበት። ሌላው ይሄ ሞኖፖሊ ኦፍ ቫዮለንስ ኮንትሮል የሌለውን መንግስት ይሄ ዴሞክራቲክ እንትኖችን እንዲያስፈጽም አጠብቁ ነው። እሱኛውንም ትንሽ ይከብደኛል። ምክንያቱም ቤት ስትሰሪ ከግራውንድ ነው ከመሰረቱ ነው እንጂ ከሁለተኛ ፎቅ አትጀምሪም። ለምንድነው ሞኖፖሊ ኦፍ ቫዮለንስ ያጣው? ለምንድነው ጠመንጃ የተነሳው የሚለው ነገር መመለስ አለበት። ሜይ ቢ የፖለቲካል ስፔስ ስለሌለ ሊሆን ስለሚችል ማለት ነው። ኦንሊ ሪሜኒንግ ቲንግ የቀረው ኦሮሞ ቋንቋ ነው የሚባለውንም ስም አውትራይት ብዙ የሚቀበለው ነገር አይደለም። ምክንያቱም የቋንቋን ጉዳይ ከሆነ የትኛውም ኔሽን የማንሳት መብት አለው። ባይተዌ ለኦሮሞ ብቻ ሪዘርቭድ የሆነ አይደለም። ሶ ኢፍ ደ ሎጂክ ኢዝ ይሄ ብቻ ነው የቀረ የሚባል ከሆነ ሌሎችም ማንሳት ይችላሉ። ሶ አንድ አይነት ይሆናል ማለት ነው። የሁሉም አንድ አይነት ኢሹ ይሆናል። ግን ዛትስ ናት ዘ ኬዝ። የላንጉዌጅ ብቻ ኢሹ አይመስለኝም። ብዙ ጉዳዮች አሉ። የመጨረሻው ፖይንቴ እቺንም በወፍ በረር ብቻ ለማውራት ያክል ባይ ዘ ዌይ ዲሞክራሲ ኮንሰፕት ሲባል ነሰሰርሊ የምንወደው ኮንሰፕት ማለት አይደለም። እኛ የምንቀበለውን አይዲያ ብቻ ተቀበሉ የሚባልም የተለመዱትን ነገሮችን ብቻ ዲሞክራቲክ ኮንሰፕት ማለት ማጆሪቲዎች ኦር ህዝቦች የፈለጉትን ሀሳብ አቅርበው ባለው ህግ መሰረት ጉዳያቸውን ለህዝብ ቀርበው የሚወስኑበት ጉዳይ ማለት ህዝብ ወሳኝ መሆን ማለት ነው። ኢቨን ሰልፍ ዲተርሚኔሽን
It should be a democratic concept. What's the problem? The constitution allows it. International laws allows them. So what is the problem? ችግሩ አይታየኝም። ይሄኛውም ልክ የዲሞክራቲክ ፕሮሰስ እና ኮንሰፕት ልክ ሰልፍ ዲተርሚኔሽን ጋር ሲደርስ አልቀበልም ሊባል አይቻልም። it should be a principle. የትኛውንም ሀሳብ ኢንተርቴን አድርገን ህዝብ ውድቅ ያደርገዋል ወይ ይቀበለዋል የሚለውን ነገር መቀበል መቻል አለብን ለማለት ነው። ቴንክ ዩ ጸደይ። Okay, no problem. Thank you so much, Edo. By the way, guys, I think Edon ከክለብ ሃውስ ጀምሮ ነው ማውቀውና በፊት እንደዚህ ሲያወራ በጣም ትሪገርድ ሆን ነበርና I think ብዙ ከማዳመጥ የተነሳ እንደ ኖርማል ኮንቨርሴሽን በቃ I think I got used to it እና ዛሬ የደረስኩበትን ቦታ ተገርሜ ራሴን እየገመገምኩ ነው። ግን I think dialogue ነው ይሄንን የሚያመጣው። The more we talk, the more we engage በሲቪክ way ሳንሰዳደብ ሳንጫጫ I think just በማዳመጥ የሐሳብ ማንሸራሸር እንደሆነ አንደርስታንድ እናደርጋለንና I don't know እኔ ሜቢ እንደዛ ነው ማየው። ለማንኛውም ሁላችሁም በብዙ ሰዓት ወስዳችሁ አውርታችኋል። የሸገር ካወራ በኋላ አጫጭር ሜቢ 5 minutes ሊሚት ራሳችንን እናርገው because ሁሉም ሰው በሰፊው ሐሳቡ ላይ የመተንተን እድል ስላገኘ ማለት ነው። የሸገር ጁንታ ታንክ ዩ በጣም ታግሰ ቁጭ ብለሃልና እንግዲህ ጸቢ ስለሰጠሽኝ እድል ታንክ ዩ። እኔም ፊቱና ጀርባው ከሚያምር ሰው ቤት ውስጥ ገብቼ በመወያየቴ በጣም አመሰግንሻለሁ። ምክንያቱም ሂማኒቲ የሚሰማሽ ሴት ነሽ። በዚህ አጋጣሚ እንደዚህ አይነት ንጹህ የሆነ ስለነበረ ያለው ቤት ላይ ማወያየት በጣም ደስ የሚለኝ። ሲቀጥል እዚህ ቤት ውስጥ የታዘብኩት ነገር እኛ ጋም ስተት አለ፣ እናንተ ጋም ስተት አለ። የሚያስታርቀንን ሐሳብ ይዘን ሀገራችን ለምን አንታደግ የሚል አላየሁም። ሁሌ ቲፒኤልኤፍ እንደዛ ከተባለ አልቀረ እኛም እንጀምረውና ለኢትዮጵያን ሲመራ የነበረው ኢህአዴግ እንደሆነ ነው የምናውቀው። ግን ሁልጊዜ ቲዲ ቤትም እናወራለን ቲፒኤልኤፍ ነው የሚሉት። ኦኬ እኛ ኦፒዲ አንልም፣ ምክንያቱም እንደዚህ አይነት ስለንቦና ህዝብን የሚያስመታ ስለንቦና አናወራም። ቲፒኤልኤፍ ነው የሚሉት። ኦኬ እኛ ኦፒዲ አንልም፣ ምክንያቱም እንደዚህ አይነት ስለንቦና ህዝብን የሚያስመታ ስለንቦና አናወራም። እነ ኦቦ አያና ከይቅርታ ጋር ወጥቷል። ማማት ሳይሆን ከታችሁን ይሰማኛል። ኦቦ አያና ደብል ስታንዳርድ የሚጫወት ትንሽ በእድሜ ከኛ ቢበልጥም ዘመኑ የታከለው ፖለቲከኛ ነኝ ብሎ ነው የሚያምነው። ግን ከእውነት ጋር የሚታረቅ አይመስለኝም ብዙ ጊዜ ሳየው። እውነታው ብልጽግና የሚባል መንግስት ጋር ነው እኛ ጸባችን እንጂ ከተከበረው የኦሮሞ ህዝብ ጋር ማንም የሚጣላ ትግራዊ አይደለም። ትግራዊ በመሰረቱ ክሌም ሲያደርግ ብሔር ክሌም አድርጎ አያውቅም። ስርዓት ነው ክሌም የሚያደርገው። እኛ ጸባችን ከስርዓት ጋር ደርግንም የጣልንበትም የተዋጋነውም ጽንፍ አንስተን የታገልነውም ስርዓቱ እኛ ላይ ያተኮረ ጥላቻ ስለነበረው አድዳሮን የሚያክል አገር ሲያፈርስ በሻሻ አርገናታል የሚል አንድ ሊደር መሪ እኛን ያስተዳድረናል ብለን አንጠብቅም። ቡርቃ ምን ሲል ነበረ? ከገዙት ሐሳብ እኛ እኮ ኢህአዴግን የተቃወምነው የኦሮሞ ወጣቶችን ስለገደለ ነው። አይ ቲንክ ቃል በቃል ባይሎም ወደዛ አካባቢ ነው ሲል ነበር የሰሙት። ሶ ትክክል ነው። ኦሮሚያ ላይ ብዙ መንግስት እዚህ የማይባል ነገር አድርጓል። ያ መንግስትን ተቃውሞ ወጥቷል የኦሮሞ ወጣቶች። ገና አፕሪሺየት በጣም ነው የምደግፈው። ምክንያቱም መንግስት ሲመራ ህገ መንግስቱን የሚለው ህዝብን ጨፍጭፉ ግደሉ አይልም። ጥያቄያቸውን በአግባቡ መመለስ ነው። የተረበሸን አካባቢ ቀጠና በሰላም መምራት ነው ያለበት እንጂ ኃይል የተቀላቀለ ነገር ማድረግ ወንጀል ነው። ስለዚህ ለምሳሌ የቅርብ ጊዜ ነው አይ ቲንክ እኔ በእድሜ ማስታውሰው ደብረ ዘይት ላይ ኢሬቻን እያከበሩ የደረሰውን ነገር አውግዣለሁ። እኔ ፌስቡክ ላይ ትዝ ይለኛል። ሶ አልቀበሉም። እንደ መንግስት ኢህአዴግ የሰራው ስህተት ነው። በሁለት መንገድ ነው የሚከፍሉት ከዛ ያሉት ኢሊቶች። አንዳንዱ መንግስትን ይህንን የፈጸመብን ኢህአዴግ ይባላል ይላሉ። አንዳንዱ ደግሞ ሁላ ያሉት የብልጽግና ደጋፊዎች ቲፒኤልኤፍን ያረገብን ይላሉ። በደንብ እንታዳምጪ። ላንቺን ማስረዳት የምፈልገው ለሌላው አይደለም። ከዛ አሁን ላይ ደግሞ እኛ በ1 ሚሊዮን የሚያክል ህዝብ ጠፍቶብናል። አሁን ከቁጥር ከሰራን የቁጥር ብልጫም አለ። ግን ጥፋት ስለሆነ እኛ 1 ሚሊዮን ህዝብ ያጠፋብን መንግስት ብልጽግና ይባላል የሁሉም ብሔር ብሔረሰብ ስብስብ ብለን ስንነግራቸው እንደዛ እነቦ አያና ይሄንን ማመን አይፈልጉ። ጭራሽ ኢትዮጵያ ልታፈርሱ ነው ይሉናል። በግብር ኢትዮጵያ ሊያፈርስ የተዘጋጀ መንግስት ብልጽግና አይደለም ወይ? እኔ ብልጽግናን ቀደም ፍናን በድንገት የመጣ መንግስት ነው ይላል። እሱ የፍናን ሐሳብ ነው። እኔ ግን የአረቦች ተላላኪ ጨቅላ ማሰብ የማይችል መሪ ነው ብዬ ነው የምገልጽ። አንድም ኢትዮጵያዊነት በልቡ መንፈስ ውስጥ የሌለ መሪ ጨቅላ የአረቦች ተላላኪ ብዬ ነው የምገልጽ።
ይሄ መንግስት ህዝቤን ሲያጠፋ እኔም ጽንፍ ይዤ ተቃውሜዋለሁ እስክታሰር ድረስ። ስለዚህ ይሄ መንግስት በኮንፊደንስ የማውራት ኮንፊደንስ የለውም። በእኔ እድሜ የሰራው ኃጢአት ይታወቃል። ከሻሸመኔ ጀምሮ የነበሩት የዚህ መንግስት ኃጢአት በደንብ ነው የሚታወቀው። ስለዚህ ይህንን መንግስት መቃወም እንደ ሀገር መፍረስ የሚታይ ከሆነ እና ያና ያሽሞነሙኑታል። ብዙ ጊዜ መሀል ላይ እንግሊዝኛ ስለሚከቱ ተረት ተረት የሚመስል ድርሰት ሰዎችን የሚያሳምን ይመስላቸዋል። ብልጽግና በግብር ተፈትኖ የወደቀ መንግስት ነው። አንደኛ ጸረ ኢትዮጵያዊ ነው። ሁለተኛ ውሸታምና ተንኮለኛ መንግስት ነው። በአሮጊት ህይወት እንኳን የሚቀና ተራ መንግስት ነው። የሁለት ሰው ጸብ ላይ ገብቶ ተራ ምንም በመንግስት ፎርማሊቲ የማይመስል ነገር። መንግስት እኮ ቅርጽ ሲኖረው ደስ ይላል አይደል? በማያገባው እየገባ ትንሽ ጉዳዮች ላይ ለሚፈተፍት መንግስት ነው። አሁን ደግሞ ኧረ ፓስተሮቹን ጸልዩልኝ እያሉ እነ ደልቻ አበቤን በአደባባይ የሰማን መፈንቅለ መንግስት ሊደረግብን ነው እያሉ። ስለዚህ ይሄ መንግስት አንዴ አማራን ተነስ ሲል፣ አንዴ ትግሬን ተነስ ሲል እያባላ ዛሬ የምናያትን ኢትዮጵያ እዚህ ጋር ደርሰናል። አሁን ይሄ ጥያቄ ብልጽግና ከፈረሰ ኢትዮጵያ ትፈርሳለች ብላችሁ ነው የምታምኑት? ከዛ በፊትም እኮ ኢህአዴግ የሚባል መንግስት ነበር፣ ደርግ የሚባል መንግስት ነበር፣ ብዙ ነገስታትም ነበሩ። ኢትዮጵያ አልፈረሰችም። ግን የእናንተ የ5 ዓመት ያመጣችኋት የውሸት ኢትዮጵያ እንዴት አድርጋችሁኛል ለማሳመን እንደሆነ አላውቅም። አሁንም አንቺ ቤት እስካሁን ድረስ በሚደረገው ውይይት ውስጥ አንቺም እንደ ታዛቢነት ልሰሚ ትችላለሽ። የየመንግስታቱ ጋር ጥፋት አለ ብለው አያምኑ። ሁሉን ነገር ወደ አንድ አካል ነው የሚያሸክሙት። አሁን ያለው ትውልድ እንደ ትናንትናው በየሚዲያዎቻችሁ እየከፈታችሁ ዲስኩር እየነፋችሁ አንድ ህዝብ ላይ ጥላቻ ነፋችሁ በር ቆልፋችሁ የጨፈጨፋችሁት ህዝብ ንቃተ ህሊናውን እንደኛ አይነት ወጣቶች ስላልሰራን እኛ ህዝባችንን በደንብ አንቅተነዋል። አሁን በር ተቆልፎ የሚጨፈጨፍ ህዝብ የለም። ሁሉም ነቅቷል፣ ሁሉም ታጥቋል። አማራም ትናንትና ስታታሉት ውላችሁ በኢትዮጵያዊነት ቀንበር አስራችሁት ዛሬ ጽንፍ አንስቶ እየታገላችሁ ነው። እኔ ማንም ሰው ጽንፍ አንስቶ እንዲታገል እየደገፍኩ አይደለም። ሳቢ ስርዓቱ ግን እሱን ነው የሚወደው። በጠረጴዛ ዙሪያ ቁጭ ብለሽ ልታዋራ አይደለም። ከተራ ቲክቶከር እንኳን በነፃነት ሀሳቡን መግለጽ የማይችልበት ሀገር ሆኗል። እኔና አንቺ ውጭ ሆነን ነው የምናወራው። ብዙ ወንድሞቻችን እንደዚህ በነፃነት ማውራት እየፈለጉ አያወሩ። ይሄ መንግስት ግን ሲመጣ ብዙ ነገር ነው ቃል ገብቶልን የመጣው አይደል? አሻግራችኋለሁ፣ ሙሴ ነኝ፣ የዲሞክራሲ እንትን በደንብ አድርጌ አሳያችኋለሁ። ብዙ ነገር ያላለን ነገር የለም። ያው ውሸቱ ብዙ ስለሆነ ጥቂቱን ነው የነገርኩሽ ያሉት። አንዱን አልተገበረም። ከነበሩት መንግስታት በባሰ ተቋሚዎች የሚታሰሩበት፣ በገለልተኛ አካል ሀሳብን በነፃነት መግለጽ የማይቻልበት አገር ነው የሆነችው። እሱን የሚደግፉት ተራ ግለሰቦችን እንኳን ወደ ስልጣን እያመጣ ቁጭ የሚያደርግበት ጊዜን ያየ ነው። እነ አስጌ ደንደሾን እኮ ስላሞገሱት እኮ ነው ቦሌ ላይ የሚያክል በጨረታ ስንት ሰዎች ያሸነፉትን መሬት ለና አስጌ ደንደሾ የተሰጠው። ማናውቀው እኮ ሚስጥር የለም አዲስ አበባ ውስጥ በግልጽ እሱን በሚዲያ ደግፈው ስለደገፉት። አሁን ደግሞ እነ ከሙዙን እያየን። ስለዚህ ይሄ መንግስት እኔም ተነስቼ አፌን አቀላልጬ ለሱ ባቀባጥርለት ትልቅ ፖዚሽን ላይ ያስቀምጠኛል። ተምሯል አልተማረም፣ ደረጃው እንዴት ነው የሚል ቼክአፕ የለም። እሱስ መች ተምሮ? እሱም እኮ አልተማረም። ብዙ ምሁሮች ባሉበት መንደር ላይ እኮ ነው አረቦቹ ሾሞት እዛ ወንበር ላይ ያመጡት። ስለዚህ እኔ ማለት የምፈልገው አሁንም ሀገር እንድትኖር ከተፈለገ እኛ ጸባችን ከዚህ መንግስት ጋር ነው። የሽግግር መንግስት ይደረግ ነው ብለን ነው ምናምን። እኔ በግሌ የሽግግር መንግስት ከተደረገ ብቻ ነው ኢትዮጵያ በሰላም ልንኖር የምንችለው። ይሄ አምባገነን መንግስት እያለ ሀገራችንን በነፃነት መግባትም አንችልም። እሱ እንደፈለገ በፈለገው መንገድ እየተነሳ ከዲፕሎማሲ ውጭ ከፈለገው ሀገር ጋር ይገናኛል፣ ከፈለገው ሰው ጋር ይገናኛል። ህግ እኮ አለው አይደል? አንድ ሀገር አመራ ከኤርትራ ጋር የነበረውን ግንኙነት እኮ እናውቃለን። ትር ብሎ አስመራ፣ ያም ትር ብሎ አዲስ አበባ፣ ያለምንም ዲፕሎማሲ፣ ያለምንም የህዝብ ተሳትፎ፣ ያለምንም የገለልተኛ አካል ግምገማ ውጭ ነው ይሄ ሁላ ነገር አድርጎ አገራችን ለዚህ ሁላ ችግር ውጥቅጥ ውስጥ የገባችው። ስለዚህ ፓርላማ ውስጥ እንኳን እሱ የሚቃወም ካለ እያሰረ ነው የሚያስገባው። ለምሳሌ እና ክርስቲያን ታደለ ማየት እኮ ይችላል አይደል? ስለዚህ እኛ ጸባችን ከስርዓቱ ጋር እንጂ ከኦሮሞ ህዝብ ጋር አይደለም። አዳምጣችሁ ሊሆን ይችላል። ይሄ ስርዓት ሲሞቀው ኦሮሞ አንገቱ ስር ሄዶ ይደበቃል፣ ሲከፋው፣ ሲደላው ደግሞ ኢትዮጵያዊ ነኝ ብሎ ይሰብካል። ለምሳሌ ቅርብ ነው የወለጋን ማንሳት ይቻላል። ኦሮሞን ሊያጠፉት ነው ይላል። ኦሮሞን ራሱ እያጠፉ አይደል? እንደ በወለጋ በጊንጪ በአምቦ የገደሉ አይደል? እያሰሩ አይደል? በቅርቡ ደብረ ዘይት ላይ የኦሮሞ ተወላጆች ገበሬዎች ዳንጎቴ
መሬታቸውን ሊወስድ ያለ ህግ አግባብ ምንም ካሳሳ ያገኙ ሊያጥር ሲመጣ ነው ኦሮሞቹ እዛ ጋር ያሉት የኦሮሞ ተወላጆች ሚሊሻዎቹ ጥይት ይዘው ነገሩን ሲያስቆሙት ነው በመከላከያ ያስወረረው ቦታውን። ስለዚህ ለኦሮሞ ያልተመለሰ መንግስት ለማንኛውም ኢትዮጵያ ይመለሳል ማለት ዘበት ነው። ኦሮሞ መሸቀጫው ነው መነገጃው እንጂ ኦሮሞ ህዝብ የተበዳዩ አንድ አካል። በቅርቡ የሞታችው እህታችን ቀነኒን እኮ ኦሮሞ ናት አይደል? የስልጣን ላይ ያለው ኦሮሞ እውነት የዚች ልጅ ኦሮሞነት ታይቶን አይደለም እኛ ፍትህ ይሰጣት ያለን። የዚችን እህታችን እንኳን ወንጀለኛ እያወቀ ነው ጸጥ አድርጎ ደብቆ ያዘው። ለምን? የስርዓቱ ደጋፊ ስለሆነ ወንጀሉን የፈጸመው ሰውዬ። ስርዓቱ ደግፉት እንጂ ኦሮሞ ሁኑ አማራ ሁኑ ከፋ ሁኑ ምንም። ስለዚህ አያናም ቡርቃም ከኦሮሞ ናቸው። ቡርቃ እርግጠኛ ነኝ ፊቱን ገልጦ ብልጽግናን ቢቃወም ቃሊቲ ነው የሚገባው። ይሄ ሪያሊቲ ነው መዋጥ ያለብን እና አያና ግን አይገቡም። ለምን? የስርዓቱ ደጋፊ ናቸው። ስለዚህ ስርዓቱን ደግፉ እንጂ በተአምር ምንም ነገር አይደርስባችሁ። አሁን ለስመ ዝም ብሎ አርቲስቶቹ ታስሯል ለፖለቲካ ማረጋጊያ ህግ የበላይነት አለ እንዲባል ድራማ ነው ይሄ። ስለዚህ ብልጽግና የሚባል መንግስት እያለ ሀገራችን ላይ ሰላም ሰፍኖ አይታይም። እኛ አሁን የምንታገለው ብልጽግና ነው። ጸቢ አንቺ ቤት ሚስ አንደርስታንድ እንዳይደረግ ማንንም የማንንም ብሔር አይጠላም። እኔ በጠላ አንቺ ቤት መጥቼ አላወራም። እኔ ከቡርቃ ጋር የግል ጸብ የለኝም፣ እሱም ከኔ ጋር የለውም። ያስተሳሰረን የሀሳብ ልዩነት ሊኖረን ይችላል እንጂ ይሄን ያህል በአይነ ቁሪጥ የምንተያይበት መንገድ የለም። ብዙ የኦሮሞ ልጆች አብረውን ይሰራሉ ስራ፣ ብዙ የአማራ ልጆች። ሲቀጥል ኢትዮጵያ ልታፈርሱ ነው ሲል ነበረ ኦቦ አያና። ኢትዮጵያን እኛ አላፈረስናትም፣ የጠበቅናት ሀገር ናት። ዛሬም ነገ ከመፍረሷ የምንጠቀመው መንገድ የለም፣ የምንጎዳው እንጂ። ስለዚህ ሀገራችንን እንጠብቃለን፣ አናፈርስም። በውሸት ትርክት የምትፈርስ ኢትዮጵያ የለችም። እያፈረሳችሁት ያላችሁትም ካለ እናንተ ናችሁ። ሻቢያን የሚያክል መንግስት ጸረ ኢትዮጵያ የሆነ መንግስትን አስገብታችሁ እስከ አድግራት እስክታስደልቁ የነበራችሁት እናንተ ናችሁ። የግል ሚስጥርን ፍትፍት አድርጋችሁ የሰጣችሁ የሀገር ሉዓላዊነት አስደፈራችሁ። ስለዚህ ዛሬ እናንተ ሰው ለመውቀስ ሱፍ ለብሳችሁ ስትመጡ ትክክለኛ ሰው ትመስላላችሁ። ቃላት በመመራረጥ በማሽሞንሞጥ የኢትዮጵያ የበላይነት አይመለስም። የሚመለሰው አሁን ላይ ያለው ስርዓት በሽግግር መንግስት ሲነሳ ብቻ ነው። ስለዚህ እኛ ተቋማችን ከአንደኛውም ብሔር ጋር ማንም ጸብ የለውም። እኔ አሁን ለምሳሌ ዩሬ የለም እንጂ ቢኖር ደስ ይለኛል። ብዙ ተረተሮች ሲያወራ ነበር። እኔ በተለይ ሰፊ አማራ ህዝብ ከትግራይ ጋር ችግሩን በጠረጴዛ ዙሪያ ቢፈታ ነው ደስ የሚለኝ እንጂ ጠመንጃ ቢማዘዝ ደስ አይለኝም። ከዚህ በላይ ባንገዳደል ደስ ይለኛል። ቢበቃል። ሚዲያው ላይ ያሉት ተራኪዎችም ይህን ከትርክታቸው ወጥቶ እኔ አገሬ ሰላም በመሆኗ ነው የምጠቀመው እንጂ ሰላም ባለመሆኗ አልጎዳም። ገብቶሻል? ስለዚህ አንዳንዴ ስርዓትን ስንጠቅ ትልልቅ ታፔሎች ይለጠፋሉ። እኛ ዱላውን ችለናል። እዚህ ሶሻል ሚዲያ ላይ ሀሜቱን ዱላውን በደንብ ነው የቻልነው። እኛ ዛሬም ጸባችን ነገም ጸባችን 4 ኪሎ ካለው ስርዓት ጋር ነው። 1 ሚሊዮን ህዝብ ነው የበላብን። ልክ እናንተ በአምቦ ላይ በወለጋ ላይ እንዲሁም በደብረ ዘይት ላይ በሬቻ የሞቱት ኦሮሞዎች አንገብግባችሁ ጽንፍ ይዛችሁ እንደተገላችሁት ሁላ እኛ በሚሊዮን ዓለም የሚያውቀውን አምነስቲ የጻፈውን ሁሉን ያመኑበትን ወንጀል የፈጸመን ብልጽግና መታገላችን በኩራት ነው የሚሰማን እንጂ ምንም የሚያሳፍረን ነገር የለም። ተያያዥ ታፔሎች ትለጥፋላችሁ። ሀገር ለማፍረስ ነው ከኢትዮጵያ ጠላት ሀገሮች ጋር የተሻረካችሁ ምናምን የምትሉን እኔ አይደለሁም በአደባባይ ወላሂ እያልኩ የሀገር ክብር የሸጥኩት። የኔ አባቶችን በዛ ታሪክ አይታወቁ። የኮራፕሽን ስተት ሊኖራቸው ይችላል። የአምባገንነት ችግር ሊኖርባቸው ይችላል። አገር የመሸጥ ግን የኔ አባቶች በአገር መሸጥ ታሪክ ውስጥ የሉበትም። 100% ዲቤት ማድረግ እንችላለን። አትሊስት አገር የሚባለው ነገር አስቆይቷል። አንድ የስርዓት መሪ ቢያንስ ከጫፍ ጫፍ ሰላም ሲያደርግ ነው አይደለ? ሰላም እኮ የለም ኢትዮጵያ። ከአዲስ አበባ ወለንጭቲን አልፈሽ መሄድ አትችይም። ለምሳሌ ከወለንጭቲ ከወጣሽ ኦነግ አለ። አባይ በረሃን ማለፍ አትችይም፣ ፋኖ አለ። አፋርን ማለፍ አትችይም። ስለዚህ ይህን ቀጠና ሰላም ያላረገ መንግስት 4 ኪሎ ላይ ሆኖ ድሃውን የአዲስ አበባ ህዝብ አንዴ ከቤቱ ያፈናቅለዋል፣ አንዴ ያባረዋል፣ አንዴ ካርታውን ይነጥቋል፣ አንዴ ከካርታ ሰርዛቸዋል ይላል። ስለዚህ እኛ አሁንም ነገም ጸባችን 4 ኪሎ ካለው ስርዓት ጋር ነው። ከዚህ ስርዓት ጋር ቁጭ ብሎ አንደር ቴብል መወያየት አልተቻለም። በሰላም ከማውራት ይልቅ እኛን በጠመንጃ ለመግደል፣ ለማጥፋት፣ ለማስፈራራት ከተለያዩ ሀገሮች መሳሪያ ለመግዛት የሀገር ኢኮኖሚ
እያጎደለ በየየሀገሩ መሳሪያ ለመግዛት ነው ሽርጉድ ሲል የምናየው። እንደዚህ እያደረገ ያለ ኃይል ቁጭ ብላችሁ በጠረጴዛ ዙሪያ ተወያዩት ብትሉን ሞኝነት ነው። እሱ በተዘጋጀው ልክ አንድ ሰው ተነስቶ ቢዘጋጅ ክፋት አይደለም። አንድ ኃይል ተነስቶ ቢዘጋጅ ክፋት አይደለም። ስለዚህ እኔ አጠር ባለ መንገድ እንደነሱ ረዥም መንገድ አልወሰድኩኝም። በዚህ አጋጣሚ አጠር ባለ ነገር አንድ ነገር ብዬ ላቁም። ደግሜ ነው የምናገረው። ይህንን ስርዓት በደንብ ነው የምንቃወመው። ሚሊዮኖች የበላብን ነው። እንደ አንድ ትግራዋይ ሚሊዮን ትግራዋይን በልቶ ብቻ አይደለም በአዲስ አበባ ያለውን ባለሀብት የምናውቀው ሀቅ ነው። ከኢኮኖሚ አባሮት ለሱ በባርነት የተገዙለትን ቋንቋ ትግረኛ ተናጋሪ ከፊት አስቀምጦ የትግራይ ህዝብ የጠቀመ የሚመስል ዩኒፎርም ይዞ የሚመጣበትን መንገድ አንቀበልም። ማአት የትግራይ ባለሀብት ታግዷል፣ ንብረቱ ተወርሶበታል። ይህንን ሁላ ኃጢአት አምነው የህዝቡን ሀብት ከመለሱ በኋላ ዲቤት ማድረግ ይቻላል። በስነ ስርዓት በጠረጴዛ ዙሪያ ማውራት ይቻላል። በየክፍለ ሀገሩ የገደላችሁትን የረሸናችሁትን ሰዎች ስታጋልጡ ስተወጡ ያኔ ማውራት ይቻላል። ለምሳሌ 40 ምንጭ ላይ ሞቱ ወንድሞቻችን አሉ። ከ40 በላይ ምሁሮች፣ ኢንጂነሮች፣ ደህንነቶች የገደለ መንግስት ነው ብልጽግና። ይሄንን መንግስት መቆም አይደለም ቢቀበር ሁላ ደስተኛ ነኝ። በግሌ ይሄ የግሌን አስተሳሰብ ነው ነግርሽ። ስለዚህ ስለሰጠሽኝ እድል አመሰግናለሁ። ቴንክ ዩ። እሺ ቴንክ ዩ ሶ ማች የሸገር ጁንታ። ሌላ ጊዜ ሚር ዌልካም እዚህ ቤት። አመሰግናለሁ በጣም። እሺ አሁን ባይ ዘ ዌይ ለቡርቃም በጣም መሽቷል። እሱም ዩሮፕ መሰለኝ ያለው ግን ካን ወዲህ ሰዓታችንን በደንብ ማኔጅ እንድናደርግ አያን አለህ ቅድም ያልከውን ሾውን መጀመር ትችላለህ። 5 ሚኒትስ ብለህ ነበርና አይ ዶንት ኖ ሬዲ ካሉ አንቺ በራስሽ ሰዓት ያዥና አንቺ ዲክቴት አድርጊ። እሺ ችግር የለም። እንግዲህ ቅድም አስቆመሽኝ ስለነበረ ነው እኛ ጋራ ችግር አድርገው የሚያነሱትን ነገር እነሱ ለፖለቲካ ከመጠቀሚያነት ባለፈ ለህዝብ ጥያቄነት ፈልገውት ወይም ደግሞ የህዝብ ጥያቄ ሆኖባቸው እንዳልሆነ ኤዶን በሰፊው ሄዶበታልና አይ ቲንክ የዛን ሰዓት ላይ ነበረ ብዙ ነገሮች መናገር ፈልጌ የነበረው። ግን ምንድነው መሰለሽ በአጭሩ ይህንን ህዝብ ባለቤት እንዳይኖረው ይፈለጋል። በተለይ የኦሮሞ ህዝብ ወኪል ባለቤት የፖለቲካ ውክልና እንዳይኖረው ይፈለጋል። ለዛ ነው አንዳንድ ሰዎች ሁሉንም አይደለም የምለው ጀዋርም መሮም አብይም አንድ ናቸው የሚል ሀሳብ የሚያመጡት ለምንድነው መሰለሽ መቃወምም በኦሮሞ ስም ተደራጅተሽ አትችይም፣ ስልጣን ላይ ሆነሽም ህዝብን ማስተዳደር አትችይም። የምትችይውና የሚፈቀድልሽ ነገር ምንድነው? ሌሎች ሲያስተዳድሩ አንቺ ደጋፊ ሆነሽ እንድትኖሪ ነው የሚፈልጉት። አሁን ያንን ስለማይፈልግ ኦሮሞና የራሱን ውክልና ስለሚፈልግ ይሄ ህዝብ የራሱን ወኪል ለማግኘት የሚደረግ ትግል አለ። በሰላማዊ መንገድ የሚታገሉ አካላት አሉ። ትጥቅ አንስተው በሰላማዊ መንገድ መታገል አያዋጣንም ብለው የሚታገሉ አሉ። ስልጣን ላይ ደግሞ የወጡ አካላት አሉ ማለት ነው። አሁን እንግዲህ እነዚህን አካል ሁሉንም አንድ ላይ ከፈረጁ በኋላ እነዚህ ሰዎች ቀጣይ ምንድን ነው የሚያደርጉት? ኦሮሞ ሁሉ አንድ ነው፣ መሪዎቹ እንዳለ አንድ አይነቶች ናቸው ካሉ አንድ አይነት የሆኑትን ደግሞ ምን አድርገው አስቀምጠዋቸዋል? ጨፍጫፊ፣ ገዳይ፣ አፈናቃይ ኦር ደግሞ በቃ ምንም አይነት የፖለቲካ እንትን እንደሌላቸው አድርገው አቅርበውታል። ሶ ምንድን ነው የሚሆነው? እነሱ ለዚያ ህዝብ የፖለቲካ ወኪል ይሆናሉ። ያንን ህዝብ እነሱ በሚፈልጉት መንገድ ሊድ ያደርጉታል። ያ ነው ትልቁ ፎከሳቸውና ትልቁ ታርጌታቸው ማለት ነው። እኛ ደግሞ አይደለም ሌላ አካል ኦሮሞን መጥቶ ማስተዳደር ኦሮሞ እንኳን ሆነው ስልጣን ላይ ያሉ አካላት የኦሮሞን ህዝብ ውክልና ካላገኙ ኦሮሞን ህዝብ ማስተዳደር የለባቸውም ብለን ነው የምናምነው። ይሄ ማለት ለኦሮሞ ብቻ ሳይሆን ለሁሉም ብሔር ብሔረሰብ መስራት ያለበት ነገር ነው። ስልጣን የህዝብ ነው። ህዝብ ነው የስልጣን ባለቤት። ስልጣን መነሻው መሆን ያለበት ከህዝብ ነው። ህዝብ የሚፈልገውን መርጦ መተዳደር አለበት ብለን ስለምናምን ነው ሀገሪቱ ውስጥ ካሉ ከየትኞቹም ብሔሮች በፊት ይህንን መንግስት መታገል የጀመር ነው። ያንን ያደረግንበት ምክንያት ደግሞ ምንድን ነው? ህዝብ የስልጣን ባለቤት ሆኖ በራሱ የፈለገውን ከመረጠ በኋላ መተዳደር ስላለበት ነው። እነዚህ አካላት ግን ያን አይፈልጉም። ኦልሬዲ ተሰርታ ያለቀች ሀገር ናት ያለችው። ሁሉም ሰው አማርኛ ማውራት አለበት። ጀስት ቀደም እንደሰማሽው ሁሉም ሰው እኛ የምንፈልገው ማድረግ አለበት። ይሄን ያላደረገ የሀገሪቱ ሁለተኛ ዜጋ ነው ብለው የሚያስቡ አካላት ናቸው ማለት ነው። ያንን አንቀበልም ነው እኛ ደግሞ እያልን ያለ ነው እና እየታገልን ያለ ነው። ያንን አንቀበልም። የኢትዮጵያ 80 እና 85% የሚሆነው ማህበረሰብ አርሶ አደር ነው፣ በገጠር የሚኖር ነው። እኛ የምንጠቀመውን ሶሻል ሚዲያ የሚጠቀም አይደለም። ይሄ እኛ የምንነጋገርበትን ቋንቋ የሚነጋገር አይደለም። የራሱ የሆነ ግን ቋንቋ አለው፣ ባህል አለው፣ ታሪክ አለው በየአካባቢው።
ሶ ያ ተከብሮለት እሱን የሚመስል ሀገር ሊኖረው ይገባል ነው የኛ ጥያቄ። እስካሁን ደግሞ ኢትዮጵያ ያን አላገኘችም። አያና የሆነ ነገር አንስቶ ነው የወረደው ማለት የብሔርተኝነት ጥያቄው አያልቅም የሚል ነገር አንስቷል። ኦሮሞ አዲስ ጥያቄ አላመጣም። የኦሮሞ ብሔርተኝነት አዲስ ጥያቄ ያመጣው የለም። ትላንትና ሲታገል የነበረበትን ግን እስካሁን አልተመለሰልኝም ብሎ ይታገላል። የሀገር ባለቤትነት ጉዳይ፣ የቋንቋ ጉዳይ፣ የማንነት ጉዳይ፣ የድንበር ጉዳይ ስቲል ነው። ኦሮሞ ታውቂያለሽ ቀዬው ላይ እየተገደለ ነው ያለው። በወለጋ በኩል ሌሎች ተጠቂ አካላት ገብተው የኦሮሞን ሕዝብ እያፈናቀሉ ነው። ወለጋ ላይ ተገደልን የሚሉ ሰዎች ወለጋ ኦሮሞ ላይ እየተገደለ ያለው እንግዲህ አይነግሩሽም። በሚዲያ ገብተሽ ብታይ አሁን ላይ በተለይ በተወሰኑ በጣም ጥቂት በሚባሉ አካባቢዎች ላይ ስንት ሚሊዮን የኦሮሞ ወለጋ ላይ የሚኖር ኦሮሞ ከቀዬው ተፈናቅሎ ነው ያለው። በደራ በኩል ኦሮሞ ላይ ጦርነት ተከፍቶበት ነው ያለው። በድንበሩ በኩል በሐረርጌ በጭናክሰን በኩል እየተፈናቀለ ነው ያለው። በከረዩ በፈንታሌ በኩል ጦርነት ውጊያ ሁሌ ይከፈትበታል። እነዚህ ነገሮች ይከበርልኝ ነው በሰላም ልኖር ዘንድ ከጎረቤቶቼም ጋራ ከሀገሪቱ ህዝብ ጋር ተከባብሬ እንድኖር ዳር ድንበሬ ተከብሮ መብቴ ተከብሮ ቋንቋዬ ተከብሮልኝ ማንነቴ ተከብሮልኝ መኖር አለብኝ ነው። አይ የለብህም የምንሰጥ ማንነት ነው ለአንተ በቂ የሚሉ አካላት ደግሞ እነሱ የመታገያ አጀንዳ ስለሌላቸው ነው። ትላንትና የመታገያ አጀንዳቸው የነበረው መሬትን ይሄ መሬት የኛ መሬት ነው እና እነዚህን ህዝቦች አጥፍተን መሬቱን መውሰድ አለብን ብለው ዘመቻ የከፈቱ ሰዎች ዛሬ ላይ መሬት የሁላችንም ነው ብለው የመጡት ማለት ነው። ኤኒዌይስ ሰዓቴም ስላለቀ ብዙ ነገር መናገር አልችልም። ተመልሼ ድጋሚ እመጣለሁ ወይ ደግሞ ነገ እንገናኛለን። ቶሎ ይደርሳል። አሁን ሶሪ ቡርቃይ እንደዚህ እናድርገው ቶሎ እንዲደርሳችሁ። ፍሬ ከፍተሻል። ኔክስት እኔ እንኳን ምንም እንትን ሄዶ ብቻ የሆነ ሰዓት ላይ ያው ስለ ኔሽን ሲያወራ ነበርና ኢትኒሲቲ እና ኔሽን እንዴት ነው ማለት አንድ አይነት አደረጉት ብዬ ነው። አፋር አሁን ኢትኒሲቲ አፋር ላይክ ኤርትራ ውስጥ አሉ፣ ኢትዮጵያ ውስጥ አሉ፣ ጅቡቲ ላይ አሉ። ግን the nation is like አሁን ኤርትራ ኔሽን እንደ ኔሽን ከቆጠርን ኤርትራን ኢትዮጵያን እንቆጥራለን። ግን እሱን እንዴት ነው ኦሮሚያ ኔሽን ብለህ ነው ካውንት የምታደርገው ማለት ነው? ትግር there is no different ethnicity ነው። አሁን ሌላ ማለት ነው ምንድነው መሰልሽ ጸዲ ኮምፕሊኬትድ ነው ቱ ማች እንትኑ ማለት ነው። በጣም ኮምፕሊኬትድ ነው። ጀስት ኤርትራ ኔሽን ቢልዲንግ ላይ ናቸው። ኢቨን እንኳን ለምንድን ነው እንትን ብትሉ ኔሽን ቢልዲንጉን ነው ከትግራይ ጋር ያላቸው ችግር የመጀመሪያ ችግራቸው ፍናን ቢኮዝ ኦፍ የኛን ማንነቱን ማለት ነው ኢትኒሲቲያችን አንድ አይነት ስለሆነ በዛ ነው ጥላቸው ለኔሽን ቢልዲንጉ ችግር ስለሆነባቸው መሰለኝ። ሶ ኔሽን ቢልዲንግ ላይ ነው ያሉት እና ኤርትራ they are building nation። ሶ አሁን ምንድነው መሰለሽ የኛ ፖለቲካ በጣም ኮምፕሊኬትድ ነው። በጣም እዚህ ቲክታክ ላይ ተወርቶ አይደለም። አይ ዶንት ኖ ኤክስፐርት ራሱ ሶሉሽን የሚሰጠው አይመስልም። አንደኛ መግባባት አንፈልግም። ሁላችንም ኮምፕሌን እና እንትን ያለን የአንዱን ህመም አንሰማማም። እኔ ያቃልሃለሁ የሚባል ነገር ሁሉም ላይ ይታያል። እኔ ብቻ ነኝ የኔ ብቻ ይሰማ ይላሉ። ሶ የኔን ነገር ተቀያየሩ እንትን ብንል ጥሩ ነው። ግን በሞላ ጎደል ደስ ብሎኛል። እኔ ደስ ይላል እንትናችሁ እና ለኔክስት ሰው ስጪ። ሌላ ጥያቄ ያለኝ ለሌላ ባይ ዘ ዌይ እንደውም የሷን ደቂቃ ተጠቀሜ ቶሎ ላውራ። ፍሬም እናት ናት፣ እኔም እናት ነኝ። ማለት ሴቶች ፖለቲካ ውስጥ መሳተፍ እንፈልጋለን ቢካዝ እኛም የሀገራችን ጉዳይ ያሳስበናል። ይሄንን እንደዚህ አይነት ስፔስ እሷ ስትይዝ ወይንም እኔ እንደዚህ ሳዘጋጅ ጊዜ ተርፎን ሳይሆን እኛም ለሀገራችን ማበርከት የምንችለውን ማድረግ እንፈልጋለን። ውይይትም እንግዲህ በማዘጋጀት እኛም ሀሳባችንን በመግለጽ እና እሱን ላመሰግናት ፈልጋለሁ። እኔ አሁን እናንተ እዚህ በነበራችሁበት ሰዓት ልጆቼን ገላጥቤ ራስ ሰርቼ አብልቼ አሁን አስተኝቼ I'm still part of the conversation እየሰማችሁ ነው የምናደርገው እና የሴቶች እንዲህ አበረታቱ ለማለት ነው። ፍሬን በጣም አበረታቷት ቢካዝ ተመልሼ ቲክቶክ ላይ እንድመጣ የቻልኩበት ምክንያት እሷ ሁላችሁንም ሰብስባ ስታወያይ ስላየሁኝ ነው። ኦኬ ዛሬ ስጠፋብኝ እኔ ከፈትኩኝ ማለት ነው እና I just wanted to thank her ይሄንን እድል ተጠቅሜ እና በቃ ይሄን ካልኩኝ
ይበቃል። ሌላ ሃፒ እንኳን መጣሽ። ብዙ ነገር ምሳሌ ሰው ነሽ እና አም ግላድ ዊ ሜት በጣም አይ ኖ ፍሬዬ በቃ እያወያየን ነው የሚባለው። ሌላ ታች ማናት ቅድስት አለሽ መግባት ከፈለግሽ you're more than welcome። ኦኬ የሚቀጥለው ሰው ጋር እንሂድ። ዶክተር ህላዊ ለውጠዋል አያና ኦልሬዲ። ኦኬ ቀጥል። ኦኬ ቴንክ ዩ ጸዲም ፍሬም ለምታደርጉት እንደዚህ ህዝቡን ሰብስባችሁ ለምታደርጉት ኮንቨርሴሽን በጣም እግዚአብሔር ያክብራችሁ። ጊዜ ስለሌለኝ እኔ ወደ ፖይንት ልግባ። እኔ ሁለት ነገር ማለት ፈልጋለሁ። the first thing is አንደኛ ናሽናሊዝም ሲባል ሙቭመንት ወይም ደግሞ ርዕዮተ ዓለሙ ናሽናሊዝም ሲባል ሊትራሊ ይሄ የጥላቻ ትርክት ማምጣት ወይም ደግሞ የሆነ ነገር አገር እንድትፈርስ ማድረግ ምናምን አይደለም። the very basic essence of nationalism is rooted under the evolutionary biology የሆነ ሰው የመውደድ ከራሱ ማንነት ጋር በተገናኘ ከድሮ ሲወርድ ሲዋረድ የመጣ ማንነት ነው እንጂ ዝም ብሎ የሆነን ሰው ለመጥላት የሆነ ሀገርን ለማፍረስ ወይ ደግሞ የሆነ ማንነት ከሆነ ማንነት ይሻላል ብሎ የተፈጠረ አይደለም። ከሱ እንረዳው፣ ከሱ እንውጣ። ብሔርተኝነት ሲባል ኢትዮጵያ ጠልነት ማለት አይደለም፣ ሲኖኒም አይደለም። ይሄ ብሔርተኛ ሲባል ኢትዮጵያን ጠላለሁ ማለት አይደለም። ግን እዚህ ጋር አንድ የሆነ ህዝቡ በጣም የተሳሳተ አይዲዮሎጂ ብቻ ሳይሆን አንዳንዱ ፒፕል ላይ ካያና ፕሮባብሊ ኢትስ ላይክ ቅድም እንዳልኩት ዊልፉል ብላይንድነስ ነው። ይሄ አውቀው ቢተኛ የቀሰቀሱት አይነቃም አይነት ነገር ነው። ዲናያል ውስጥ ነው እንጂ አብዛኛው ማህበረሰብ ግን አብዛኛው ሰው ግን ይሄ የኢትዮጵያ ኮንሰፕት ዝም ብሎ የመጣ ኮንሰፕት አይደለም። እኔ ትግራዋይነቴ ቀድማል ከኢትዮጵያነቴ። ይሄን ነው ሰው እንዲረዳ የሚፈልገው። አንድ ኦሮሞ ኦሮሞነቱ ይቀድማል ከኢትዮጵያዊነቱ፣ አንድ አማራ አማራነቱ ይቀድማል ከኢትዮጵያዊነቱ። ይሄ ስለፈለገ ወይ ስላልፈለገ ወይ የመጣ ነገር አይደለም። ኢትስ ኢንግሬንድ ኢን አወር ሳይኪ። ፈልገ ነው አይደለም፣ ተፈጥሯል። ፕሮባብሊ ከሁለት ማህበረሰቦች የተወለዱ ሰዎች ናቸው በብዛት፣ ብዙ አይደሉም። እነሱም ራሱ ኢንክላይን የሚያደርጉበት ነገር አሉ። እነዛም ማህበረሰቦች ከኢትዮጵያዊነት ያስቀድሙታል። ኢትዮጵያ የምትባለው ኢንቲቲን እኮ የፈጠርናት አትሊስት ይሄኛውን ነገር ታስጠብቅልናለች ብለን ነው። ኢትዮጵያ የምትባለው ኢንቲቲ ይሄን ነገር ማታስጠብቅልን ከሆነ ወደ ሚሊታንት ሙቭመንት ኢንሰርጀንሲ ከፖለቲካል እንትን ጀምሮ ማለት ነው ሪቢሊየን ጀምሮ ከፒስፉል የሆነ ሪቢሊየን ጀምሮ እስከ ያው ወደ አርምድ ሪቮሉሽን ማለት ነው። እንደዚህ አይነት ነገሮች ሰው የሚፈልገው የመገንጠል ጥያቄ የሚመጣው ዝም ብሎ አይደለም፣ ከመጨቆን ከኦፕሬሽን ከሰፕሬሽን ነው። ሲቀጥል ቅድም የተነሳ አንድ ጥያቄ አለ፣ የአያና ጥያቄ which was የብሔርተኞች ጥያቄ ተመልሶ አያልቅም አለ። ፕሮባብሊ እርግጠኛ ነኝ አያና በኢህአዴግ ዘመን በጠይቀው የኦሮሞ ብሔርተኛ ነበር። አያና በወቅቱ ጥያቄው ሳይመለስ ወይ ደግሞ የኦሮሞ ማህበረሰብ በቋንቋው ሳይገለገል ቀርቶ አይደለም ያን የኦሮሞ ብሔርተኛ የነበረው። የኦሮሞ ብሔርተኝነት ከነ ብርጋዴር ጀነራል ተፈራ ብሩ ጀምሮ የነበረው እንቅስቃሴ ናሽናሊዝም እንቅስቃሴ በእነ ኃይሌ ፊዳ ያ ሁሉ እንቅስቃሴ ሁሉም ጥያቄ ተመልሶ አላለቀም። ኢቭን the very basic questions አልተመለሱም። ኢቭን ተመልሷል። ይሄ የማንነት ጥያቄ ራስን ማስተዳደር የሚለው እስከ ሰልፍ ዲተርሚኔሽን ተመልሷል። ህገ መንግስቱ ሊመልሰው ሞክሯል። እኔ ህገ መንግስቱ እስከ መጨረሻው ድረስ የምደግፈው ህገ መንግስት ነው። የኢትዮጵያ ህልውና የሚቀጥል ከሆነ ህገ መንግስቱ መኖር አለበት ብዬ የማስብ ሰው ነኝ። ምክንያቱም ህገ መንግስቱ አንድ ብሔር ከተጨቆነ ራሱን አውጥቶ ነፃ እንዲሆን ይፈቅድለታል። ዳደዝሚን ኢትዮጵያ ትፍረስ ማለት አይደለም። በቃ እኔ ኢትዮጵያ አልተመቸችኝም ብሎ እንዲወጣ እንትን ሰጡት። ካልሆነማ ጨቁነ ልገዘው እኮ ነው። ፖፑሌሽኑ እየሰፋ በሄደ ቁጥር ሪቢሊየን አስነስቶ ወይ የሀገረ መንግስት ግልበጣ ሊያካሄድ ይችላል፣ ወይ ደግሞ ሀገሩን ለማፍረስ ሊረባረብ ይችላል ከውጭ ኃይሎች ጋር ፎርዳት ማተር። ይህን መረዳት ያስፈልጋል። የናሽናሊስቶች ጥያቄ በሂደት ተመልሷል የሚለው አልተመለሰም። ስላልተመለሰ ነው እየቀጠለ ያለው። የሚመጣው መንገድ ቲፒኤልኤፍ በለው ፒፒ በለው ከዛ ፊትም የነበረው የደርግ መንግስት በለው ፕሮባብሊ ይሄ ህገ መንግስቱ መልሶታል የሚል አንድምታ ስላለኝ እኔ በተወሰነ መልኩ ከኢህአዴግ ጀምሮ ብናየው ሙሉ ጥያቄዎቹ ስላልተመለሱ ነው እነዚህ አይነት የብሔር ሙቭመንቶች እስካሁን የቀጠሉት ብዬ ነው የማስበው። እድሉን ለሌላ ሰው ሽጪ። ናሽናሊዝም ማለት ኢትዮጵያ መጥላት ማለት ነው። የመጨረሻ በ30 ሰከንድ አንድ የመጨረሻ ኮንሰፕት አለ ማድረግ እኔም የኢትዮጵያ መፍራስ
ትፍረስ አላልኩም ልልም አልችልም። ኢትዮጵያ ፈረሰች ማለት አጠገብ ጎረቤት እሳት እየነደደ በሰላም ትኖራለህ ማለት አይደለም። ለዛም ነው ኢንተርናሽናል ሎዎች ለማደር ላንድ ነው ቅድሚያ የሚሰጡት፣ ለሰሴት ለሚያደርገው ላንድ አይደለም ቅድሚያ የሚሰጡት። ስለሚያውቁ ሰሴት የሚያደርገው ላንድ ማዘር ላንድ ሰላም ሳትኖር መኖር እንደማይችል ስለሚገባው ማለት ነው ባይ ፕሪንሲፕል። እሱ እንድትረዱልኝ። ታንክ ዩ ቬሪ ማች። Triangle man, you're next. ይሰማል? ኦልራይት እኔ ማተኩሮ ሞስሊ ያው አንደኛ ነገር ዩሪ ብዙ ነገር አውርቶ ነበር አፈታሪ፣ ግን እውነት የተናገረው 27 ዓመቴ ነው። እሷን ነገር ያዙ። ከዛ ውጭ ብዙም ኢንትረስቲንግ የሚያወራ የነበረው as far as እኔ ሞስሊ አያና ላይ ነው ማተኮር የምፈልገው ቢኮዝ አያና ነው መንግስት፣ አያና ነው ስልጣን ላይ ያለው እና ያሳቀኝ ፓርት እንደዛ እያለ እያወራ at the same time ኑና አብረን እንስራ ይላል። መንግስት ነው ዛሬ ኢንስቲትዩሽንን የያዘው፣ መንግስት ነው ጁዲሽሪ፣ ምንድነው ኤግዜኪዩቲቭ፣ ኮንስቲትዩሽን፣ ሁሉ ነገር በእጅ ውስጥ ነው። ስለዚህ ዲሞክራሲያዊና እኩልነት ማምጣት የሚችለው መንግስት ነው እና ምንድነው የሚለው ከኔ ጋር ኑና ስሩ ይላል። ምንድነው የምንሰራው? ኦልሬዲ ተመርጠሃል፣ ፓርላማ አለ፣ ሲስተሙ አለ፣ ሁሉ ነገር አለ። አንተ እንደምትለው ኢን ዳት ኬስ አንተ እጅ ላይ ነው አንተ የመጣኸው። እኔ ለኢትዮጵያ ሕዝብ ለውጥ ያስፈልጋል። በኢህአዴግ ጊዜ በህዋት ጊዜ የነበረው ሲስተም ጥሩ አይደለም። አሁን መጥቻለሁና አሁን ኮንስቲትዩሽኑ ኢዘር ዌይ የተነቃነቀ አለ የለም። ለህዝቡ ትላንት የነበሩ ጥያቄዎች ህዋት መሄድ አለበትና እነዚህ ጥያቄዎች ይመለሳሉ። የዴሞክራሲ ምናምን አሉ የሉም። እና የሰው ሪያክሽን ሰው ታዲያ ያኔ ተናዶ እንዴ ምንድነው መልስ አልተሰጠኝም ሲል ጊዜ አንተ ጽንፈኛ ነህ፣ አንተ ልታፈርስ ነው፣ አንተ ምናምን። ይሄን በህዋት ጊዜ ሰምተነዋል፣ ይሄን በደርግ ጊዜ ሰምተነዋል፣ ይሄ በንጉሶቹ ጊዜ ሰምተነዋል። ስለዚህ እነሱ አትሊስት በቃ እሺ ያለፉ አልገባቸውም ምናምን ምናምን። አሁን አንተ ጋር ነው ያለውና you still having the same discourse። አሜሪካን ሀገር ኮንስቲትዩሽን አለ፣ ሴኩላር ሁሉ ፐርፌክት ነው፣ ግን ለሁሉ ሰው አልተደረገም። ጥቁሮች ባሪያዎች ነበሩ፣ ሴቶች መምረጥ አይችሉም፣ ኔቲቭ ኢንዲያኖች እየተወሰዱ እንደዛ ይደረጉ ነበር። እና ሁሉም አንድ ነገር ነበር የሚጠይቁት፣ እንደ ጥቁር አክብረን አይደለም እንደ ዜጋ አክብረን ነበር የሚሉት። እንደ ዜጋ እንደ ሴትነት እንደ ዜጋ ልከበር ሲል አትከበሩም እና ለእናንተ አይደለም ሲል ደን በሚችሉበት ዲስክሪሚኔት በተደረጉበት ጥቁሮች እንደ ጥቁር፣ ኔቲቭ ኢንዲያንስ እንደ ኔቲቭ ኢንዲያንስ፣ ሴቶች እንደ ሴት ተደራጁ። ያኔ ምንድን ነው የተባሉት? እናንተ ኮሚኒስቶች ናችሁ፣ እናንተ ሀገር ልታፈርሱ ነው፣ እናንተ እንደዚህ ናችሁ እየተባሉ እነ ማርቲን ሉተር ኪንግ እና እነ ማልኮም ኤክስ ተገደሉ። This is a tactic as old as history። አያና ቤሲክ ካድሬ ታክቲኮች ነው የሚያደርገው። ስትሮማን አርጊመንት እና ሌበል ጥያቄ አለመመለስ። አንተ አሁን ለምሳሌ መጥተህ አንተ ተላላኪ ነህ ስትለኝ አብይ አህመድ እኔ ለአሜሪካን ሞታለሁ ካለ እኔ ምንድን ነው? እኔ ለኤርትራ ሞታለሁ አላልኩም። እኔ ለግብፅ ሞታለሁ አላልኩኝም። እኔ ለአፋር ነው ከሞትኩኝ ለአፋር ልሙት ነው የምለው which is the people that is there in Ethiopia። አንተ ግን ያንተ መሪ እኔ በደንብ በዓለም ውስጥ በጋዜጣ ላይ ወጥቶ የተናገረው ነው እኔ ተላላኪ እሱ ኢትዮጵያ ውስጥ ሰዎች እየሞቱና እኔ የእናንተ መንግስት ሴኩሪቲ ማድረግ ያለበት እኔ የእናንተ ሚሊሻ አይደለሁም፣ እኔ እንደዚህ ብሎ እኔ ወለጋ አልሄድም፣ ትግራይ እስካሁን አልሄድም፣ ትግራይ ኢዝ ኢን ኢትዮጵያ ራይት ነው። ይሄን ከመመለስ ፍትፍት ይሰራል፣ ፍትፍት ይሰራልኛል። ለምንድን ነው መቀሌ እስካሁን ያልሄደው? ጦርነት 5 ዓመት ሆኖታል። ሰላም አለ ብለሃል፣ ፈርሟል። አንድ ቀን አሞንግ ሴዞን ፒፕል እነዚህ ኢትዮጵያኖች ኖ። ዱባይ ግን ኢን ዘ ሚድል ኦፍ ወርልድ ዎር 3 ወርልድ ዎር 3 የተባለ በዛ መሃል ውስጥ he wants to show to ዱባይት እኔ ለእናንተ አለው። ለኢትዮጵያ ህዝብ መሬት መንቀጥቀጥ ሲኖር ፍላድ ሲኖር ምን ሲኖር ዞር ብሎ የማያይ ሰውዬ ለዛ እዛ ላለው ሰውዬ ግን እኔ ለአንተ አለሁ ይላል። እኛ ከእስራኤል ጋር መስራት እንፈልጋለን። እሺ ለምንድን ነው ከነሱ ጋር መስራት የምትፈልገው ብለህ ብትጠይቀው ምንድን ነው እነዛ ኤክስፕሎይት የሚያደርጉ ሰውን የሚገሉ ጄኖሳይድ የሚያደርጉ የጋራ ጥቅም አለን ስትል ምንድን ነው የጋራ ጥቅም ያለ? ከሳዑዲ አረቢያ እጅና እግር የሚቆርጥ ከእስራኤል ጋር ኤትኒክ ክሌንዚንግ የሚያደርግ ከአርኤስኤፍ ጋር ህዝብን የሚጨፈጭፍ ምንድን ነው የጋራ ምንድን ነው የፕሪንሲፐል ምንድን ነው የጥቅም ያለ? እሱ ምንድን ነው ያለው? የአፋር ህዝብ ይሄ ሰውዬ መገንጠል ይፈልጋል። እኔ ስወለድ አፋር 2 ሀገር ውስጥ ነበር። ከአሰብ እስከ ኢትዮጵያ እንደፈለገ መነቃነቅ ይችል ነበር። ከዛ በኋላ እሱ ይሄ ኦፒዲዮ የሚባለው የሱ ግሩፕ
እሱ ምንድነው የሚላቸው የኢትዮጵያ ወታደር የነበሩ የኔ ዘመዶች ወያኔን ሻዕቢያንና ሲዋጉ እሱ ወታደር ኦን አወር ሳይድ መሆን የነበረበት ጥሶ እነሱን ጆይን አድርጎ አዲስ አበባ የመጣና የኦሮሞ ህዝብ ጥያቄ መልሳለሁ ብሎ የኦሮሞ ህዝብን የጨፈጨፈ የገደለ ነው። ኦነግ እያለ ምን ይሄ አዲስ አይደለም ለነሱ ሌብሊንግ። ኦነግ እያለ ምን እያለ ኦሮሞን ህዝብን ኢን ዘ ኔም ኦፍ አዘር ፒፕል ሲገል የነበረ ነው። የራሱን ህዝብ ሲጮቁን የነበረ ነው። ከዛ በኋላ ደግሞ ቄሮ ሙቭመንት ዘ ሴም ያንግ ፒፕል ትላንት ሲጨፈጭፋቸው በህዋት ስም የነበረውን ዛሬ ደግሞ ሲመጣ በእነሱ ስም ስልጣን ወስዶ አሁን እነሱንም ራሱ እየገደለ ነው። እንዴት ነው ሁላችን ኤክስትሪሚስት ምን ሆኖ ወን አንተ ኤግዛክትሊ ሁሉ ሰው ኤክስትሪሚስት ከሆነ አንተ ማይኖሪቲ ደግሞ እንዴት ነው አንተ ሞዴሬት የምትሆነው? ዩ አር ዘ ኤክስትሪሚስት። አንተ የብልጽግና ፖለቲካ የብልጽግና ጎስፐል ፖለቲካ ኢን ዘ ሳውት ወታደሮች እየሄዱ ፓስተሮችን ሳሉት የሚያ ኦኬ ቴንክ ዩ ባለኝ ደቂቃ እስቲ በፍጥነት ያው 5 ደቂቃ አይበቃም፣ ግን እኔ ጀስት በፊሎሶፊካል በሆነ ነገር ነው ማውራት የምፈልገው። ፖለቲካውን በፍልስፍና በአይዲዮሎጂ ነው በቀኝ በኩል በግራ በኩል ያለ ፖለቲካ ብለን ወስደን በዛ እንድናየው ነው የምፈልገው። አሁን እዚህ ጋር ስርዓቱን እንቃወማለን የሚሉትም መንግስቱ ነው ያሉትም they are leftists አይደል? የ60ዎቹ ትውልዶች ናቸው። ኢህአፓ የምትለው ኢትዮጵያ ኢምፔሪያሊስት ፕሮጀክት ናት፣ ኮሎኒያል ፕሮጀክት ናት። ምኒልክም የዛ አካል ነው፣ ከኮሎኒያሊስቶች ጋር አብሮ የተነጋገረ ነው ሲል የነበረ ነው። የኢህአፓ ወጣት ክፍል አባል የነበረ ዛሬ አማራ ብሔርተኛ ሆኖ መጥተው እዚህ ጋር ቅድም ሲናገር ነበረ። ኢማጂን ሶ እዚህ ጋር የምታያቸው አሁን አንደኛው ደግሞ የምን ጁንታ ነኝ ምናምን ብሎ የነበረውም ስርዓቱን እየታገልኩ ነው ይላል። ስርዓቱን ማን ነው የፈጠረው? ሲስተሙን እኮ የፈጠረው እነ ስብሐት ነጋ ጥንት የኢህአፓ ኦፕሬቲቭዝ የነበሩ በኋላ ቲፒኤልኤፍ የሆኑ ነገዳዊ የሆኑ ኢትዮጵያን የማፍረሱ ፕሮጀክት አካላት የሆኑ ሰዎች ናቸው። አባቶቼ እነሱ እኮ ነው አይደል? አባቶቼ ኢትዮጵያን የመበተን ምናምን ታሪክ የላቸውም ብለሃል። እነ ኢዛና ሳይዛና እነ ካሌብን እነ ዋዓረንን ከሆነ የምትለው የስ ልክ ነህ እንደዛ። አባቶች የምትላቸው ግን እነ ስዩም መስፍን እነ መለስ ዜናዊ እነ ስብሐት ነጋ ከሆነ ባንዳ ልጆች ናቸው። አገር ነው ያፈረሱት። የዘር ፖለቲካ የምትለው እኮ አገር የበተነ ነው። ላለፉት 30 ዓመታት በተለይ ደግሞ ላለፉት 8 ዓመታት ያየነው ነገር ምንድነው? አሁን ወንድማችን ከዚህ በፊት ሲናገር የነበረው ያፋሩ ልጅ እኮ ነግሮሃል። የቲፒኤልኤፍን ህገ መንግስት ነው እያስቀጠለ ያለው አብይ አህመድ። ለውጥ ከተባለ ምን ለውጥ አመጣ ብለዋል? ምንም ያመጣ የለም። አብይ አህመድ የቲፒኤልኤፍ አሽከር ነው። የኦፒዲዮ ማለት ቲፒኤልኤፍ ጠፍጥፎ የሰራው ነው። በቃ ነገዳዊ መንግስታቱ እንዳሉ ናቸው። እኛና እነሱ እንዳለ ነው። ዘረኝነቱ እንዳለ ነው። የአማራ ክልል ለዘላለም ይቆያል ሲል ነበር ቅድም አንዱ የኢህአፓ አባል ነበረ። የአማራ ክልል አሁን ይሄ እውነት አማራ ብሎ ወይም አማርኛ ተናጋሪ ኢትዮጵያዊ ይሄ ነው ፍላጎቱ? በክልል መታጠር ነው የሚፈልገው የጎጃም ህዝብ? አይ ዶንት ቲንክ ሶ። የጎንደር ህዝብ እንደዛ ነው። እንደዛ አይነት አላማ ነው ያለው። ሶ ኢቭን አሁን የአማራ ብሔርተኛ ነን የሚሉት ራሳቸው ይሄ አማርኛ ተናጋሪውን ህዝባችንን ይወክሉታል? ይሄ አይመስለኝም። ስለዚህ እኛ በስፔክትረም ነው ያሉት። ሌፍቲስቶቹ ኮንትሮልድ ኦፖዚሽን አላቸው ቀስ ተብሎ የራሳቸው የሆኑ ኢንከምበንት በስልጣን ላይ ያሉትም ራሳቸው። ሶ ዚስ ኢዝ ጀስት ጸዲ ኢትስ አ ኮንትሮልድ ዲሞሊሽን ኢትስ አ ኮንትሮልድ ባልካናይዜሽን ነው። ኢትዮጵያን በጣም ኮንትሮልድ በሆነ መንገድ በጣም ዲዛይንድ በሆነ መንገድ የማፍረስ ስራ ነው እየሰሩ ያሉት። እኛ ደግሞ እነሱ በፈለጉት መንገድ አለ መፍረስ ካለባትም እነሱ ኮንትሮል በሚያደርጉት መንገድ አለ መፍረስ ያለባት። እነሱ ባልጠበቁት ለነሱ ራሱ እንግዳ በሆነ መንገድ ነው መፍረስ ያለባት። ኢቬንቹዋሊቲው መፍረስ ይመስለኛል። እኔ ባይ ዘ ዌይ ችግር የለብኝም። እኔ ሀገር ብንሆን 80 ሀገር ብንሆንም ችግር የለውም እኮ ምንድነው ባልካን ውስጥ ያሉት እኮ ኮሶቮ ስንት ህዝብ ነው? 600,000። አልባኒያ ስንት ነው? 2 ሚሊዮን። መቄዶኒያ ስንት ነው? 3 ሚሊዮን። ሰርቢያ ስንት ነው? 4 ሚሊዮን። ትንሽ እኮ ናቸው። ጉራጌ ሀገር መሆን ይችላል በ6 ሚሊዮን። ኦሮሞ ሀገር መሆን ይችላል በ30 ሚሊዮን። ትግራይ ሀገር መሆን ይችላል በ10 ሚሊዮን። ኢትዮጵያ ውስጥ ያሉ ህዝቦች ከባልካን ካሉ ሀገሮች ያንሳሉ። ግን ምንድነው አናስመስል ነው። ኢትዮጵያዊ ነን አንበል። የዘር ፖለቲካ ይዘ ኢትዮጵያዊነት የለም። በቃ የለም። ይሄን ተቀበል። ስለዚህ ቁጭ ብለን አሁን መነጋገር ያለብን ሀገር ስለመሆን ነው። ትንንሽ ሀገሮች መሆን እንችላለን። በመከባበር የንግድ ኔትወርክ መፍጠር እንችላለን። የዲፕሎማቲክ የጎረቤት ኔትወርክ መፍጠር እንችላለን። ግን ሀገር ነን አንበል፣ ወገን ነን አንበል። ማስመሰል ነው። በጣም ቋቅ ነው የሚለው ይሰለቻል። ባካችሁ ሀገር ኦልሬዲ አዲስ አበባ የኦሮሞ ነው ካልክ ሌላው መጤ ነው እያልክ ነው። ጠላት ነው ወገን አይደለም እያልክ ነው። ጅማ የኦሮሞ ነው ካልክ ወገን አይደለህም እያልክ ነው። በቃ አታስመስል። ኢትዮጵያ አይደለሁም ብለሃል። ወገኔ ነህ አላልከኝም። አዘራይዝ አድርገኸኛል። ኤሊየኔት አድርገኸኛል። ኦኬ
ዋንስ ዩ ኤሊየኔት ሚ ኤሊየኔት ካረከኝ በኋላ እስቲ እንነጋገር ኢትዮጵያ ምናምን። ይሄ ማስመሰል ጠላል። በጣም በጣም የሰው ልጅ ከፍተኛው የሚጠላው ነገር ማስመሰል ነው። እኔ በጣም አልወድም ማስመሰል። አይ ቲንክ ኢትዮጵያ ውስጥም ብዙ ሰዎች ማስመሰልን አይወዱ። ስለዚህ ቀስ ብለን ሶፍት ላንድ ማድረግ እንችላለን። በተረጋጋ ሁኔታ መለያየት እንችላለን። ችግር የለውም። እንዳልኳችሁ ሁሉም ራሱን ይችላል። መበተን ነው እንጂ ይሄ አሁን ያለው ይሄ ለ30 ዓመት የዘለቀው እኛና እነሱ የሚል ነገር በጣም ጥላቻን የሚያወርስ ለትውልድ በጣም መጠላላት፣ መከፋፋት፣ ቂመኝነትን የሚያወርስ ነውና ይሄ ሳይክሊክ ዋር እየመጣን መጋጨት ነው የሚሆነው። ይሄ ደግሞ ለማንም አይበጅም። ግጭት፣ መቋሰል ይኸውልህ ቤተሰብ ውስጥ ትዳር ማይሰምር ከሆነ መለያየት ነው። መቋሰል ትክክል አይደለም። ኢትዮጵያም መቋሰል አይጠቅመንም፣ መለያየት ነው። ቴንክ ዩ። እሺ ቴንክ ዩ። ጸሬ ይሰማል? ትሰማለህ ፍናን? ኦኬ እሺ። ያው ብዙ ነገር ነው ሲነሳ የነበረው። እንግዲህ ቶሎ ብዬ በ5 ደቂቃ ውስጥ ሀሳቤን ለመጠበር ሞክራለሁ። ስለ ኔሽንነት ምናምን ሲነሳ ነበር። አይ ቲንክ ባለፈው ይሄን ኮንቨርሴሽን ጀምረ ነው ብዙ አልሄድንበትም፣ ግን እኔ አይ ሰጀስት ብዙ ሰው አትሊስት እኔ ያለኝ ኮንሰፕቹዋላይዜሽን ከመጣበት መንገድ ውስጥ የሆነ አንድ መጽሐፍ አለ ኢማጂንድ ኮሚዩኒቲስ የሚል ቤኔዲክት አንደርሰን የጻፈው እና ኔሽንነት ምን ማለት ነው፣ አሁን ሰው ብሔርተኛ ሆኖ ኢትዮጵያ ውስጥ ሲመጣ በጣም የሚፈራ ሰይጣን ተደርጎ የሚታየው አስተሳሰብ አዲስ ነገር አይደለም ዓለም ላይ። when it comes to identity politics ሰዎች በፊት በሃይማኖት ወይም ሎያሊቲ ቱ ኪንግደምስ ለንጉስ ባላቸው ሎያሊቲ ራሳቸውን አይደንቲፋይ ያደረጉ ነበር። ሶ ኮሚዩኒቲ ሲባል ኢማጂን የሚደረግ የሆነ ፖሊቲ ኦር ሜምበርሺፕ አግኝተው ከማታውቀው ሰው ጋር የሚኖርህ ሴንስ ኦፍ ቢሎንጊንግ ማለት ነው። ሴንስ ኦፍ ቢሎንጊንግነስ የሚሰማ ማለት ነው። ሶ ያ ደግሞ እያንዳንዳችን አለን ማለት የሆነ ነገር ራሳችንን ስንጠይቅ ሪሌት የምናደርገው ነገር አለ። ያ ማለት ነው፣ አዲስ ነገር የለውም። ኢትዮጵያ ውስጥ ሲመጣ ነው የሆነ ጦረኛ፣ ገዳይ፣ ሰው በሊታ ምናምን ተደርጎ የሚሳለው ማለት ነው። ከዛ በኋላ when it comes to የሚኖረን ፍሬምወርክ እና የሚኖረን አሬንጅመንት አሁንም ቹቹ ከተናገረው ነገር አንጻር እኔ ቹቹ አሁን ባለው ነገር ላይ ችግር የለብኝም። መበተንንም ፕራዮሪታይዝ ከማድረግ የሚመጣ ስቴትመንቶች አይደሉም ስናረጋቸው የቆየ ነው ስቴትመንቶች። መበታተኑ ጉዳት ያለው መበታተን እንደሆነ ቅድም ህላዊም እንዳለው ትፍረስ አላልንም፣ ልንልም አንችልም። ካልንም እኛንን የመጀመሪያ ተጎጂዎች because we are the first contributors ይሄ ሀገር ሆኖ ሲመሰረት መጀመሪያ ማለት ነው። ይፍረስ ሳይሆን ግን ሪአሬንጅመንት ያስፈልገዋል፣ ሪኮግኒሽን ኦፍ ፔንስ ያስፈልጋል በሁላችንም ውስጥ ያለው and then way forwardአችንን ማስተካከል አለብን። way forwardን ደግሞ establish ለማድረግ ከዚህ ነው መጀመሪያ ያለብን። ብሔርተኞች አሉ። ያ ብሔርተኝነት ደግሞ የተወለደበት ምክንያት አለው። ያ ብሔርተኝነት ደግሞ ሊሞት ከሆነ የሚገደለው ሂደህ በመሳሪያ ሳይሆን የምትገለው ጥያቄዎችን በማሟላት ነው የሚገደለው የሚል አርጊመንት ነው የሚነሳው እንጂ ይሄ ሌላ አገር መጥላት፣ አገርን አለመውደድ ምናምን አንድ ትግራዋይ ተነስቶ ኢትዮጵያን ጠላት አለው ነው ቢል ኦኬ ስሜታዊ ንግግር ሊሆን ይችላል። ዛሬ በተፈጠረ ትላንትና እንደዚህ አርጋ ኢትዮጵያ ከዛ ኤርትራን ጠርታ አስደፍጥፋ አስገድላኝ ምናምን ሊል ይችላል። ከዛ የመነጨ ጥላቻ የሚመስል ስሜት ሊሰማው ይችላል። whereas in essence fundamentally and foundational በሆነ መንገድ ግን ሄዶ ኢትዮጵያን እጠላለሁ ሊል አይችልም። መንግስትን ግን ሊጠላ ይችላል። እኔ አብይ አህመድን ምንም በደንብ ነው የምጠላው። ኢትዮጵያን የምጠላበት ምክንያት ግን የለኝም። ቢካዝ በጥላቻ አገርን በመሰረት ነገ ጠዋት በጥላቻ ላይ የተመሰረተ ሀገር መመስረት የወታደር ሀገር አድርጌ ነው ማስቀምጣት። እሱን ደግሞ ለማየት ሩቅ ሜዳ አያስፈልገኝም። ከአጠገቢ ሀገር የሆኑ በጥላቻ የተመሰረቱ ሀገራት ምን ሆነ መጨረሻቸው ማየት ለኔ ቀላል ኤግዛምፕል ስለሆነ ማለት ነው። ሶ ከየትኛውም አትሊስት ፕሪዶሚናንትሊ ገዢ በሆነ ሀሳብ ደረጃ የትግራይ ብሔርተኛ የሆነው ሰው ኢትዮጵያን እጠላለሁ አይደለም። ኖ ፈንክሽናሊቲው ሞትን ኢንቮልቭ ያደረገ ስለሆነ ሶ ይሄ ስታትስ ኮ ሜንቴን ብሎ እንዲሄድ ደግሞ የኔ የደም ዋጋ እየተከፈለበት መሄዱ ኦር እኔ ሌላን ሰው ደም ክፍያ እየተቀበልኩ መሄድበት ሁኔታ መቀየር አለብኝ ከሚል አሮ ነው። እኔ ሂውመን ነው የምለው። ሂውመን ከሆነ አስተሳሰብ የሚነሳ ነው። ከዛ ውጭ ባለው ሁኔታ ብዙ አንታጎኒስቲክ ሆኖ የሚታዩ ነገሮች ከአንዳንድ ብሔሮች ጋር ያሉ መሳሳቦች ነው አይመስሉት ነገር መነጋገር ነው። እንዳልኩት ነው ቅድም ብሔርተኛ ሆኖ ሁሉም ሲመጣ ኬዝን ፖይንት ለምሳሌ አማራና የትግራይ ኢሹ ሲነሳ አማራ ብሔርተኛና የትግራይ ብሔርተኛ ኢንተረስቱን ነው ሊያስቀምጥ የሚችለው። በሚያስቀምጠው ኢንተረስት ውስጥ አልፎ ሄዶ የሚጠይቀው ዲማንድ ይኖረዋል። ዝቅ ብሎ የሚያስቀምጠው ደግሞ ኮምፕሮማይዝ ይኖራል። ሁለቱን ባላንስ አውት አድርጎ ስፔክትረሙን አስተካክሎ የሆነ ስምምነት ላይ መደረስ ይፈለጋል። ሁሌ እንደምለው ተስማምተው መኖር ስላለባቸው ቢካዝ የኔ ኤግዚስተንስ እና ሰርቫይቫል በአማራ ሰርቫይቫል እና ኤግዚስተንስ ላይ የተመሰረተ ነው። ወደድኩም ጠላው፣ ምክንያቱም አጠገቤ ያለ ስለሆነ ማለት ነው። የሌላውም እንደዛው
በመንግስት ደረጃም ሲመጣ ከዚህ በፊትም ብዬዋለሁ። እኔ ይሄንን መንግስት የኦሮሞ መንግስት ብዬ አልጠራውም። ቢካዝ ሰፊውን የኦሮሞ ህዝብ ጠላት ያድርጌ ማስቀመጥ አልፈልግም፣ ስለማይጠቅመኝም ጭምር ለኦሮሞ አሰቤ ብቻ አይደለም። እኔንም በዛ መልኩ መግለጽ ባያስፈልግ፣ ሌላ ሁለተኛ ማለት እንፈልገው ነገር አጠር አድርጌ ያሉትን ሪያሊቲዎች ኢትዮጵያ ውስጥ በድናያል የናወዘ ፖለቲካ ነው ያለን። ድናያልን ብናስቀር የምንጠላቸው ፖለቲካል ፋክሽንስ፣ ፖለቲካል ግሩፕ፣ ፖለቲካል ኦርጋናይዜሽንስ ሊኖሩ ይችላሉ። ወይራስ እነዛ ፖለቲካል ኦርጋናይዜሽንስ ዛሬ በእውቅናም በሪኮግኒሽንም በትጥቅም በአቅምም ሰርቫይቭ ያደርጋሉ። ሊያጠፋቸው የሞከረ የተመኘ ብዙ አለ፣ የሞከረ ብዙ አለ፣ የተሳካለት ግን ማንም የለም። ካልጠፋ it's time to realize and accept what lies on the ground ያለውን ፋክት መቀበል ነው። ያንን ማድረግ ከቻለን አይ ቲንክ የሆነ ተነጋግረን እንግባባበት ነገር ይኖራል። ከዛ በተረፈ ጸዲ ቴንክ ዩ ፍረም ሁሌ ለምታደርጊው ነገር ቴንክ ዩ። ብሔርተኞች ደግሞ ብሔርንበት መተን ዲስከስ እናደርጋለን። ቴንክ ዩ ቴንክ ዩ በጣም